እኔም ከልጅነት ነው እና ቢያንስ በ14 ዓመቴ ነበር ያገባሁት። በ14 በ14 ዓመቴ ዓመትሽ ያገባሁት። ወደሽ ፈቅደሽ ነው ወይስ ቤተሰብ አስገድዶሽ? አይ ራሴ በፍላጎቴ ኦኬ ተዋደን ማለት ነው። ኦኬ ያው ትምህርት ቤት የጀመረ ግንኙነት ነው እና ኦኬ። ያደኩት አዲስ አበባ ነበረ እና ሲስተር ጋር ነበር ያደኩኝ ከክፍለ እና ሀገር አዲስ አበባ ሲስተር ጋር መተሽ ነው ያደግሽው በ8 እኮ። ዓመቴ ነበር ስለዚህ የመጣሁት። እንዴት እንደተዋወቃችሁ ንገሪና። ከሱ ጋር በ14 ዓመትሽ ልታገቢ የቻልሽበት ምክንያት መጀመሪያ እሺ፣ ሲስተርሽ ጋር በ8 ስትሆን ዓመቴ እንዴት ከክፍለ ተዋወቁ? ሀገር ወደ አዲስ አበባ ሲስተር ጋር መጣሁ ኦኬ። እና በ8 ዓመትሽ እሷ ሲስተር ጋር ጋር ነው። መጣ። አዎ እና አደኩኝ እሷ ጋር ትልቅ እስከመሆን እየተማርኩኝ ነበረ። ያው ሲስተርንም ያገዝኳት ባለትዳር ናት ኦኬ እና እሷን ያገዝኳት ምናምን የማታ ነበር የምማረው ኦኬ። እየተማርኩኝ። እሱ ደግሞ የታክሲ ረዳት ነበር የሚሰራው። ዋለብኝ። አዎ ዝኑ ያሞኛል እኮ የኔ እናት አመዴ ቡና አይደል? አሞኛል፣ ጸልይልኝ ዝኑ እያሞኛል። እሺ እኔ ማር ይቅርታ። እና እና ቆይ በ8 ዓመትሽ ከክፍለ ሀገር አዲስ አበባ እህትሽ ጋር መጣሽ። ባለትዳር ስለሆነች ልታግዣት እሷ ጋር እየተማርሽ ልታድጊ መጣሽ በ8 ዓመትሽ። ከዛን ትምህርት ጀመርሽ? አዎ እየተማርኩኝ ነው። በቃ እስከ 15 ዓመት ድረስ እየተማርኩኝ ነበር። የማታ ወይስ የቀን? አይ የማታ ሲስተርን ቀን ቀን ስለማግዛት። ኦኬ። ቀን ቀን የቤት ስራ ስለምትሰሪ ማታ ማታ እየተማርሽ? አዎ እየተማርኩኝ ነበረ። ከዛ ያው ትምህርት ቤት ሲሄድ ምናምን ነበረ ከልጁ ጋር የምገናኘው። እዛው ነው የተዋወቁት። እሱም እንዳንቺ የማታ ተማሪ ነበር? አይ እሱ በር ላይ ይጭን ነበረ፣ ረዳትነት ማለት ነው፣ ታክሲ። የተዋወቁት እዛው ነው። ያው የሰፈር ልጅ ነው፣ ደግሞም ይዞኝ ይመጣኝ ነበር እና በዛው ነበር የተዋወቁት። ግን ስተዋወቅ በፍቅር አልነበረም የተዋወቁን፣ ልክ እንደ ጓደኛ ማለት ነው። ከዛ ቀስ በቀስ ወደ ፍቅር ተቀየረ። 2 ዓመት ያው እየተዋወቅን እየተዋደድን መጣን። ከዛ በፍቅር ያለን የሲስተር ባል ደግሞ እኔ ወንድ ጓደኛ እንዳለኝ ሲሰማ በጣም ተናደረ። እኔ ላስተምርሽ ላሳድግሽ አንጥቼ አንቺ ወንድ ጋር ምን ታደርጊያለሽ በሚል ነገር። እንዴት ሰማ እንዴ? ቆየ ሲስተር ባል ጋር እንዴት ደረሰ ወሬው? ያው ሰፈርም ስለሆነ ወሬው ደረሰ። የሰፈር ልጅ ነው፣ ያው ሰው ባየው ነው የሚነግረው እና ወሬው እሱ ጋር ሲደርስ እሪ አለ። በቃ በፍጹም አይሆንም፣ ወደ ክፍለ ሀገር ትመለስ ወደ ቤተሰቦቿ አለ። ሲስተር አይሆንም ትሁን እዚህ አለ። አይ አይሆንም፣ ካልሆነ አንቺም ትዳርሽን ፈታለሁ እንጂ በዚህ እድሜ እሷ አንድ ወንድ እንትን ብላ ከኔ ጋር አንቺም አትቀጥይም፣ ወደ ክፍለ ሀገር ትሂድ እናቷ ጋር እዛ ሄዳ እንደፈለገች ትሁን አለ። ሰፈር ሽማግሌ ሁላ ቢለምን ምን ቢባል ተሰብስቦ ሽማግሌዎች ጥያቄ ያቀረቡ፣ እውነት ልጁን ተወጃለች ምናምን ስል ያው ልጅነትም ስላለ አዎ ወደዋለሁ አልኩኝ ሽማግሌዎች ፊት ማለት ነው። እና እንደዛ ስል እንዴት አንቺ እንድትያለሽ ጭራሽ አፍሽን ከፍተሽ ገና ምን አውቀሽ ነው? ፍቅር ምንድን ነው? ትምህርት እንድትማሪ ነው ፍላጎቴ። እኔ ደግሞ ልጅ አልወለዱም በጣም ብዙ አመት እነሱ ማለት ነው። ያው ችግሩ በሲስተር በኩል ነው፣ ግን ያው በጣም ቆይቷል ልጅ ሳይወልዱ ምናምን 10 ምናምን አመት በትዳር ቆይቶ አልወለዱም። በዛ በቃ እንደ ልጁ ነው የሚያየኝ። ከዛ እንዴት ሆነ ምናምን አለ። ሽማግሌዎችም ተሰብስበው በቃ አይሆንም አለ በፍጹም። ከዛ ወደ ክፍለ ሀገር ተሸኘው ማለት ነው። ከዛ ክፍለ ሀገር ተሸኘውና ሲስተር በቃ እንደምንም ብላ አስመጣችኝ ተመልሳ ማለት ነው። ከክፍለ ሀገር አስመጣችኝ፣ ሰው ቤት ስራ አስገባችኝ። አሁንም ሰው ቤት ስራ ገብቼ አሁንም እሱን ልጅ ማግኘት ጀመርኩኝ፣ አልተውኩትም ማለት ነው። ከክፍለ ሀገር ሲመጣም እሱ አዲስ አበባ ነው፣ ሌላ ቦታም አልሄደም፣ እዛው ነበረ። ከዛ አሁንም እንደገና ጀመርን። አይሆንም በፍጹም አንቺ ወደ ውጭ ሄደሽ ትሰሪያለሽ፣ በቃ ራስሽን ግዴታ መለወጥ አለብሽ፣ ቤተሰቦችን ማየት አለብሽ ስትለኝ እሺ አልኩኝ። ከዛ ከሱ ጋር በፍቅር ያለው በመሀል በቃ እርግዝና ተፈጠረ፣ ቀጥታ ሳልገባ ማለት ነው ትዳር ውስጥ። ከዛ በቃ ከሰፈር እኔ ደግሞ ራሴ እዛው ሰው ቤት እየሰራሽ ነው እርግዝና የተፈጠረው? ከሰው ቤት በቃ ከሱ ጋር ግንኙነት ሲጀምር ወጣው። ምክንያቱም ሰዎች በጣም እንትን ያሉኝ ነበረ፣ ከወንድ ጋር ምናምን እንዲህ መንገድ ላይ ትታያለሽ፣ ለልጆች መጥፎ ነው ጥሩ አይደለም ምናምን ስትል በቃ ወጣውና የሆነች ጓደኛዬ ቤት ሆኜ ዳቦ ቤት ተቀጥሬ ይሰራ ነበር። ኦኬ። ዳቦ ቤት ተመላላሽ እየሰራሽ ከጓደኛሽ ጋር ቤት ተከራይታችሁ? አዎ። ከዛ ከልጁ ጋር ግን ለመገናኘት በጣም ተመቸኝ እንደሆነ ማለት ነው። እና ነፃነት ኖረሽ? አዎ እገናኛለሁ። ሲስተር ደግሞ ሰምታ በፍጹም አይሆንም፣ እኔ በስንት መከራ ለምኜ አንቺን እዚህ እንደምንም ብዬ ወደ ውጭ ልልክሽ ብዬ አለች። ፓስፖርት ሄጄ ያለ እድሜ ተመዘገብኩኝ። ግን ፓስፖርቱ በጣም እንትኑ ደግሞ በዛን ሰዓት በጣም ይቆያል፣ ቶሎ አይሰጡም የፓስፖርት እንትን ማለት ነው። ያው እድሜ 15 ምናምን ሆኖ ግን እኔ 18 ብዬ ነበር የሞላሁት። አልመጣልኝም። በጣም ቆየ። በመሀሉ ነው እርግዝናው የተፈጠረው። ከዛ እርግዝናው ተፈጥሮ ያለ
ሲስተር ሰማች። የሰማች እንደው ከልጅ ጋር ያረገሽው በስንት ዓመትሽ ነው ማለት ነው? በ15 ዓመትሽ? አዎ ኦኬ። በ15 ዓመትሽ ዳቦ ቤት ተቀጥረሽ እየሰራሽ ከጓደኛሽ ጋር ቤት ተከራይታችሁ ሼሪ እየኖራችሁ እርግዝና ተፈጠረ? አዎ። ከዛ የሲስተር ጓደኛ ትከታተለኝ ነበር። እቺ ልጅ የት ነው የምትኖረው? እንዴት ነው ማጋ ነው የምትገባው የምትወጣው ብላ ማለት ነው። እና ገብታ ምናምን ሁሌ ትከታተለኛለች እኔ ቤት ሲሄድ ወደ ስራ ስመጣ እና ከዛ አይታ እቺ ልጅ ተጠራጥሬያታለሁ የሆነ ነገር ሳይፈጠር አይቀርም ምናምን ትልና ለሲስተር ስትነግር ሲስተር ኧረ በፍጹም አይሆንም አታረግም እንዲማ አታሳፍረኝም አለች። የኔ እህትማ እንደዚህ አታደርግም ብላ ተከራከረችልሽ? ተከራከረች። አዎ። ከዛ ልጅቷ ደግሞ አውቃ መንገድ ላይ አግኝታ እስቲ ቡና ምናምን ጠጣ እንሂድ አንቺ ያለሽበት ምናምን ብላ ሄዳ ከጓደኛዬ ጋር ሳወራ ሰማች ማለት ነው እርግዝናው። ከዛ መታ ለእህቴ ስትነግር እህቴ እሪ አለች። ከዛ ሆዷ ሳይነቃ ቶሎ ብሎ ሽማግሌ ተልኮ ነገ እንትን እንዳትሆን ብላ በቃ ሽማግሌ ተላከ። የሲስተር ባል በቃ ሞቼ ይገኛለሁ አይሆንም አለ። በቃ አይሆንም ሞቼ ይገኛለሁ አለ። ከዛ በቃ እንደምንም ብለው 3-4 ተመላልሶ ሽማግሌዎች አሳመኑት። ያው እንደ ፈጣሪ እርዳታ ተስማምተን ምናምን ተደገሰ። ከሱ ጋር ቤት ተከራይተን መኖር ጀመርን ማለት ነው ከልጁ ጋር። አይ ተመስገን፣ ሽማግሌ ተላከ። ይመስገን ፈጣሪ። አዎ ተልኮ ተፈራርመን ምን አሉ? እኛ አዲስ አበባ ትማራለች ብለን ብንልካት እህቷን ታግዛለች ብንልካት ገና በ15 ዓመቷ አረገዘች ጉድ አላሉ? እነሱ ምንም አላሉ። ምክንያቱም እዛ ወሬው አልደረሰም፣ እዛው ድረስ ገጠር ማለት ነው። ሲስተር አልነገረችም፣ ወደ ገጠር ወሬው እንዲደርስም አልፈለገችም። ምክንያቱም እሷ አሳድጋለሁ ትለወጥ ብላ ስላመጣች። ታዲያ ሽማግሌ የተላከው ማን ጋር ነው? ሲስተር ባል ጋር። የሲስተርሽ ባል ግን ኃይለኛ ነው። ማሻአላ በጣም ኃይለኛ ነው። በጣም ነበር የሚመታኝ። እንዲህ ወንድ አይደለም ማስቲካ ሳኝክ ካየ ያለ ድምር ሳንቲም ትለምጃለሽ ብለ ሁላ ይቀጠቅጠኝ ነበር። የድሮ ሰው ነው። አየሽ፣ ስለ ሚስቱ እህት እንኳን ኃላፊነት ይሰማዋል። እንዳትባለጊ ግን ምንም ቢለፋ ያው ዞሮ ዞሮ በ15 ዓመትሽ አርግዘሽ ደሙን አፈላሹ። እሺ ከዛ በመጨረሻ ሽማግሌዎች ተመላልሰው አሳመኑትና ሽማግሌ ተቀበለ። ከዛ አብራችሁ ባቻችሁ አንቺ እና እሱ በ15 ሽማግሌዎች ፊት ተፈራረምን፣ ተስማማን፣ አብረን መኖር ጀመርን። ከሚገርምሽ ነገር በጣም ጥሩ ልጅ ነው ልጁ ማለት ነው። እውነት ለመናገር በሰዓቱ በጣም ጥሩ ሰው ነው፣ ጥሩ ልጅ ነው። ይሰራል፣ ያገኛል፣ ያመጣል። በቃ ሁሉ ነገር ያግዘኝ ነበር። ያው ሽማግሌ ስለገባ ነገሩ ስላለቀ እነሱ ጋርም የተመላለስኩ ሲስተር ጋር ምናምን ያደኩበት ሰፈሬ የተመላለስኩ ከእነሱ ጋር በሰላም የኖርኩኝ ፈጣሪ እርዳኝና በቃ በ8 ወሬ ነበር የወለድኩት። 9ም አልገባም። ልክ 8ኛ ወር በአንድ በቃ በገባው ወር ማለት ነው የወለድኳት እና በቃ በሰዓቱ ምንም ነገር አልነበረንም። እውነት ለመናገር ያው የዛሬም አዳራችን ብቻ ነው በቃ የምንሸፍነው። እኔ አልሰራም፣ እሱ ነው የሚሰራው። እንትን ማለት ምጥሽ መጥቶ ሆስፒታል ሄደሽ ሆስፒታል ውስጥ ነው የወለድሽው? አዎ ክትትል ነበር። በምጥ ነው በኦፕሬሽን ነው የወለድሽው? ያው ስቲች። ያ እኮ በምጥ ማለት ነው። ስቲችማ ግድ ነው። እንዴት ተሰንጥቋል እንዴ? ልጁ ሰንጥቆ ይወጣ የለም እንዴ ሲገፋ? አዎ ስቲች ነው በቃ። አዎ እንደዛ ነው። ማለት ሆድሽ አልተቀደደም። ኦፕሬሽን የሚባለው ሆድሽ አልተቀደደም። አዎ ልክ ነሽ። አዎ አልተቀደደም። በምጥ ነው የወለድሽው? እሺ። ከዛ ልጄ ለወልድ ልክ ሐኪም ቤት ስገባ ሚጡ እንደመጣ ማለት በ8 ወሬ ሊመጣ የቻለው ምንድነው የሲስተር ጓደኛ ያ ብዙ ልጆች ወልዳለች እና ትልቅ ናትም እና እንዲህ አለች፣ ወገብሽ ምናምን እኔ ወገቤ ምናምን ያመኛል ስላት ታልባ ጠጪ አለችኝ። እንደ ትልቅ ማለት ነው። ታልባ ጠጪ ወገብሽ ምናምን ያምሽ ስትል እውነትም ታልባውን ስጠጣ ሚጤን አፋጠነልኝ ማለት ነው። ቀኔ ሳይደርስ ነው የወለድኩት። ከዛ ሐኪም ቤት ማታ ለሊት ነበር 9 ሰዓት ሚጥ ያዘኝ። ለወልድ ሐኪም ቤት ሲሄድ በጣም እግዚአብሔር ውስጥ አንድ ሙስሊም ዶክተር ነበረ። በጣም ተንከባክቦኝ በጣም በሚገርምሽ ሁኔታ ተንከባክቦኝ ምናምን በቃ እዛ ድንገተኛ ክፍል አስገብቶኝ ምናምን ልጅ ነሽ እንዴት በዚህ ድመሽ እንዲያርገሽ እንደዚህ ለዚህ ደረሽ ምናምን ብሎ በጣም ተንከባክቦኝ በሰዓቱ እግዚአብሔር ረዳኝና ወለድኩኝ። ከዛ ፈርም ምናምን ተባለ። ሙቀት ክፍል ህፃኗ እንድትገባ ምክንያት ያለ ጊዜዋ ስለተወለደች አልፈርምም አለ። ፈርም ሲባል ማለት ነው በሰዓቱ ለምን ደግሞ አትፈርመው ስል የኔ ልጅ ከሆነች ትወለድ የኔ ካልሆነች ትሙት አለ። እዛ እንትን ውስጥ ማለት ነው። ከዛ እንደዛ ሲባል አይ ሲስተር እኔ ፈርማለሁ ችግር የለም የሚያኖረውም እግዚአብሔር ነው ከሞተችም እግዚአብሔር ወሰዳች ነው የሚባለው አለችና እሷ በኃላፊነት ፈረመች። ከዛ ፈጣሪ ረዳኝ። 5 ቀን ምናምን እዛ ቆየው። ሙቀት ክፍል ህፃኗ ስለነበረች ወደ ቤት የመጣውን ልጅ ልክ 1 ዓመት ሲሆናት ፈጣሪ ረድቶኝ አደገች። 1 ዓመት ሲሆናት ለእናቴ ሰጥቼ ወደ አረብ ሀገር ማለት ነው። ምክንያቱም
ለምን ለእናትሽ ሰተሻት? ከባልሽ ጋር ሰላም ነበራችሁ አይደል? ሰላም ነን፣ ግን ስራ በቃ እኔ ስራ የለኝም። እሱ ደግሞ የሚሰራው ታክሲ ረዳትነት ነው። የቤት ክራይ አለ፣ የህፃን ቀለብ አለ፣ የኔ ብዙ ነገር ስላለ ወጪውን አልቻለም እሱ። ኦኬ ኑሮ ሲከብዳችሁ ልጅሽን ገጠር ለእናትሽ ሰተሻት። እሱ ተስማምቶ ነው? ሁለታችን ተስማምተን ነው። ቢያንስ እኔ ቢሄድ የሆነ ነገር ማድረግ አለብኝ ሄጄ። በዚህ ከቀጠልን እኔም ልጃችን ሁላችንም እንጎዳለን። እዛ ሄጄ ሰርቼ ልምጣልኩና 2008 ላይ ቤሩት መጣው። ነገሩ የተበላሸው ምኑ ጋር ነው? ቤሩት ልክ እንደመጣ ማለት ወደ ውጭ ወጥቼ ቤሩት ወጣ ማለት ወደ ውጭ ወጣ ማለት ከኮንትራት ቤት ጠፋሽ ወይስ ቤሩት መጣሽ? ቤሩት መጣው ማለት ነው። ወደ ውጭ ሀገር ወጣ ማለት ነው። ኦኬ ከዛ ልክ ቤሩት እንደሄድኩ በቃ እዛ ጋር ነገሩ ተበላሸ። ሄጄ ምንድነው እኔ ከሰው በታች ምክንያቱም በጣም ጥሩ ልጅ ነው ብዬሻለሁ ቅድም። ውጭ ራሱ ካገኘ አይበለም፣ እቤት ይዞ ነው የሚመጣው። ልጄ ወተት ምናምን በቃ ባገኘው ያህል ያግዘኛል፣ ይሰራል፣ የቤት ኪራይ ይከፍላል። ቅዳሜ ከኔ ጋር በቃ እንጆ ያደርጋል። እረፍት እንወጣለን። በጣም እንትን ነበረ። ከዛ ልክ ቤሩት ምክንያቱም መጀመሪያ ያኔ ሲስተር ወደ ውጭ ለመላክ ፓስፖርት አስጀምራኝ ስለነበረ እንደወለድኩኝ በአመቱ በቃ ወደ ውጭ ወጣው፣ ፓስፖርቴ ወጥቶ ስለነበረ። ከዛ ወደዚህ መጥቼ ምንድነው ማድረገው ከማንም በታች እንዳይሆን ሰርቶ በቃ ራሱ መለወጥ አለበት። የሆነ ስራ ወይ መኛ ፍቃድም ቢሆንም አውጥቶ መለወጥ አለበት ብዬ ያገኘሁትን ብር ለሱ ነበር ምልከው ቤሩት ሆኜ። ከዛ እዛ ሆኜ ስልክ መጀመሪያ ከነበርን ሰፈር ለካ ቀይሮ እሱ ወደ ላፍቶ ሄዷል። ሰፈሩን መጀመሪያ አስኮ ነበርን እኛ። ከዛ ወደ ላፍቶ ሄዷል። አታወሩም እንዴ? ቀን በቀን አትደዋወሉም እንዴ? ባልና ሚስት አይደላችሁ? ቤት ሲቀየር ሰፈር እንደቀየረ አይነግረኝም ነበር። አይነግርሽም? ስናወራ ሰፈር እንደቀየረ አይነግርም። ግን እህትሽ ሳትነግርሽም ባልሽ ቤቱን ክራይ የሰፈሩን ለቆ ሄዷል ብላ እህትሽ ሰፈር አልነበራችሁ? አይደለም፣ አግብተን እኛ ሌላ ሰፈር ነው ይሄድ ነው። እሺ ጎረቤቶች ምናምን አትደዋወይም? አይነግሩሽም? እንዴት? እዛ የእሱ የወንድሙ ሚስት ብርቱካን ታይ ብር አትላኪ፣ ጸባዩ ተቀይሯል፣ የእሱ እንደ ድሮ አይደለም ትለኛለች። ምክንያቱም በሰዓቱ ከኔ ጋር የነበረው ነገር ነው ማየው። ምክንያት ከኔ ጋር ያሳለፈውን ከኔ ጋር የነበረው ላይፍ አያርበኝ ማጥማኝ በቃ ሁሉ ነገር ስለሚሞላኝ መቼም እንዲያረግም ነው እንጂ የእነሱን ነገር አልሰማም ነበረ። እሱ ምንድነው ደውለው ስናወራ ምንም የሰው ነገር አትስም ይለኛል። እኔ አንቺን ከመጠበቅና ከአንቺ ጋር ከመቀጠል ሌላ ዓላማ የለኝም ይለኛል። እሺ እላለሁ በቃ። ከዛ ብር ልክለታለሁ ምናምን 3 አመት ቤሩት ሰርቼ ስመጣ 80 ሺህ ብር ብቻ ነው ይዤ የመጣሁት በእጄ ማለት። በሰዓቱ ለመሆኑ ብርን ትንሽ ነው፣ ምንዛሪውም ትንሽ ነው፣ የሚከፈለውም ትንሽ ነበር የቤሩት ብር። ከዛ ስመጣ አንድ ሰው ትንፍሽ የሚለኝ ሰው የለም። ሰፈር አዲስ ሰፈር ስለሆነ እሱ ማለት ነው። እኔም ሰፈሩን አላውቅም። ወደ ላፍቶ ሆኖ ቻይና ሰፈር የሚባል ሰፈር ነው። ቻይና የሚባለው ሰፈር ላይ ወደ አየር ጤና ማለት ነው። ሰፈር ውስጥ ማንም መወጣበትም ገባበትም አላውቅም። እኔ ያደኩት አስኮ ሰፈር ነው ወደዛው ማለት ነው። እና በቃ ቤት ውስጥ ነው ሙሉ፣ የትም አላወራም። ከዛ ምንም ወሬ አይደርሰኝም። የእሱ ወንድም ሚስት ጋር ሄዳለሁ ወይ ድሮ ያደኩበት ሰፈር ሄዳለሁ። ከዛ እንደመጣው በቃ እኔ ቁጭ ብዬ እኔ ቤት ብቀመጥ ይሻላል፣ አንተ ስራ መስራት አለብህ፣ ቢያንስ መለወጥ አለብን እንካ ባልኩና ባጃጅ ገዛው ይዤ በመጣው። በዛን ሰዓት እርካሽ ነው ባጃጅም። ከዛ ባጃጅ ከሰው እጅ ተገዛ። አንቺ ቆይ ባጃጁን ከመግዛትሽ በፊት ቤሩት 3 አመት እየሰራሽ የላክሽለትን ብር ምን አደረገው? አስቀምጦ ጠበቀሽ? ምን አረገበት? በቃ መኛ ፈቃድ አወጣ። ከዛ በኋላ ያለውን ለቤት ምናምን ለራሱ በቃ ተጠቀመ። ምንም ነገር የለም። ብር ባይዘው አይነግረኝም። ምን በአካውንት ያለ ይሄ ያለ የሚባል ነገር የለም። ኦኬ ያው ወደ በኋላ ላይ አመጣልሻለሁ ምን እንዳረገ ማለት ነው። እና እሺ ባጃጅ ከታምተሽ ከዛሽ 80 ሺህ ብቻ ነበር ይዘሽ የገባሽው? በ80 ሺህ ብር ከሰው እጅ ባጃጅ ተገዛ። ኦኬ በቃ እኔ በዛን ጊዜ 2008 ነው የሄድሽው ቤሩት። ከ3 አመት በኋላ ማለት 2011 ይኖራል። በ80 ተመለስኩ። 2011 ላይ አሮጌ ባጃጅ ይኖራል በ80 ሺህ አሁን አለ። ተገዛ። ከዛ ከተገዛ በኋላ የገዛውት እንትን ብዬ አይደለም። እኔ እየሰራ እሱ ቁጭ ብለው የዞረ መዋል የለበትም። እሱ እየሰራ እኔ ብቀመጥ ይሻላል እቤት አልኩና ባጃጁን ገዛ። ከዛ እየኖርን ምንም ወሬ አይመጣም። ባጃጁን ከያዘ በኋላ ጸበዩ እየተቀየረ መጣ። እንደምን የሆነ ነው ይሄ ልጅ? ምሳም ደስ ሲለው ይመጣል፣ ደስ ሲለው አይመጣም። እራትም የሆነ አምሽቶ ይመጣል። ባጃጁ ሁሉ ጊዜ ምክንያት ይፈልጋል።
በቃ ባጃጅ እንድታስቸግራለች እንዲህ ነው ስራ የለም በቃ ይሄ መከረኛ ባጃጅ ምናምን ያለ መከራ ያው ሁሌ የሚናገረው ችግር ነው። አረ ፈጣሪ ምን ይሻለኛል ይሻልኩና ልክ 8 ወር እንደተቀመጥኩ ምንም ለውጥ አያሳኝ የቤት ኪራይ ከመክፈል ውጪ ማለት ነው። የቤት ኪራይ ይከፍላል በቃ ለቀለብ በዛን ሰዓት ወይ 100 ብር ወይ 150 ብር ሰጥቶኝ ይሄዳል። ምንም ለውጥ የለውም። ከዛ እጫውንስ አስጠላኝ ተመልሼ ልሄድ እንዲያልኩና ወደ ዱባይ 2012 ሊገባ አካባቢ ማለት 11 8ኛ ወር ላይ ማለት ነው። ከዛ ወደ ዱባይ ልክ እንትን ስመጣ 8 ወር ስሞላ አንድ ፍንጭ ስለሱ የሚነግረኝ ሰው አልነበረም። አንድ ፍንጭ ማለት ነው። ከዛ ልክ መንገድ ዝግ ነው በዛን ሰዓት 2011 መጨረሻ አካባቢ ላይ ወደ ዱባይ ለመምጣት ዝግ ነው እና በሱዳን ነበር የመጣሁት። ከዛ ሌሊት እኔን መናሪያ ወደ ሱዳን ለመምጣት ያው ከአዲስ አበባ ወደ መተማ መተሽ ነው ወደ ጎንደር ሄደሽ ማለት ነው የምትመጪው። እና ልክ መናሪያ ሄጄ 10 ሰዓት ላይ እኔን ሸኝቶኝ ቀን ሙሉ ስጓዝ ስልክ ስደውል አያነሳም። እንዲደረስኩኝ ለማለት ነው እኔ የምደውለው አያነሳም። ወይ ደውለም የደረሽም አይለኝም። ግራ ገባኝ። ከዛ ልክ ጎንደር ገብቼ ማታ ከልጆች ጋር ብዙ ልጆች ነን የምንሄደው ጎንደር ገብቼ ልክ አልጋ ይዘን ሁላችን ገብተን ለመተኛት አልጋ ላይ ስወጣ የሆነች ልጅ ስልክ ደወለችልኝ። ከዛ አነሳውና አቤት አልኩኝ። ደህና ነሽ አልሽ? እግዚአብሔር ይመስገን አልኳት። እኔ ቻይና እባላለሁ አለች። ያለንበት ሰፈር ቻይና ነው አስቢ። ቅድም ነግሬሻለሁ የልጅቷ ስምም ቻይና ነው። እና አቤት ምን ልታዘዝ ስላት ስሜ ቻይና ነው አለች። እሺ ምን ልታዘዝ እኮ አልኳት። እኔን አታውቂኝ እኔ የጌች ሚስት ነኝ አለች። አልኳት አዎ እኔና እሱ 2 ዓመት ሆኖናል በፍቅር አለች። ያምሻ እንደ እስካሁን የት ነበርሽ ታዲያ? እዛ እኔ 8 ወር ሆኖኛል እኮ እዛ አብሬ ነበረ እስካሁን የት ነበርሽ? ምን ነው አሁን እኔ መንገድ ከወጣሁ በኋላ እንደዛ አይነት ወሬ ስላት አመንሽ አላመንሽ አንቺን ጠዋት እንትን መናሪያ ሸኝቶ ከኔ ጋር ነበር እስከሚነጋ ድረስ 10 ሰዓት አንቺን ሸኝቶ አለችኝ። ከዛ ምንም አልመሰለኝም በሰዓቱ ማለት ነው። ምክንያቱም ይሄ እንቅፋት ይሆናል እርግጠኛ ነኝ ያልኩና ምንም ወደ ኋላ አላሰብኩም። ሄድኩኝ 2 ቀን ጎንደር ላይ አድረን መተማ ማለት ነው ወደ መተማ ወደዛ ተላክን። ሄድኩኝ መተማ ደርሰን አብረን የኖርን እዛ ከልጆች ጋር ከሱዳን ከመተማ ወደ ሱዳን እንትን የጠበቅን ነው ቪዛ ማለት ነው። ዝም ብለሽ አትሄጂም። ከዛ እየጠበቅን ያለ በጣም ያስጠላል እዛ መተማ ላይ በጣም ከምነግርሽ በላይ 15 ቀን ተቀምጫለሁ። ሙቀቱ ነው በዛ ላይ ምግብ የለ በቃ በጣም መከራ ከምነግርሽ። ደውሎ እንኳን እንዴት ሆንሽ አይለኝም በቃ በጣም ያስጠላው ማለት ነው። እና ቆየን የሆነች ልጅ ቻይና የምትባለች ደውላ እንዲህ ያለችኝ እኮ ማና ስል እንዴ አንቺ ያምሻ እንደ ቻይና እኛ የምንኖርበት ሰፈር አይደለም እንዴ ያለ እኔ ምን አውቃለሁ ቻይና የምትባለች ደውላ እንዲህ ያለችኝ እኮ ኧረ ውሸት ነው ዝም ብሎ ነው ቻይና ምንም ቻይና የሚባል የሰፈራችን ስም ነው እስካሁን ከኔ ጋር ስትኖር ምንም ነገር አላየሽም ምንድነው ቻይና የምትይስ ላይ ስለኝ እሺ አልኩና በቃ ቦታም አልሰጣሁትም 15 ቀን ሞላኝ። ወደ ሱዳን ተሻገርን እንትኑ መጥቶ ማለት ቪዛ መጥቶ ተሻገርን። በመኪና ነው ወደ ሱዳን የሚሄድ ነው። ከዛ ከሱዳን አሁንም ወር ተቀመጥን። የሱ ጓደኛ ነው ሱዳን ላይ ያለው ደላላ በጣም ብዙ ስቃይ ያደረሰብን በጣም ብዙ ስቃይ ማለት ነው። እዛ ልጆች በጣም ብዙ መከራ የሚያዩ ልጆች አሉ። አርግዞ የሚመለሱት አርግዞ እዛ ወርዶ የሚመለሱት በቃ በጣም ያስጠላ ህይወት አለ ሱዳን ላይ። ከዛ በቃ ፈጣሪ ወይ ከዚህ ብቻ አውጣኝ እውነት እኔ በቃ የሚመጣውን ሁሉ እቀበላለሁ ግን ከዚህ ቤት አውጣ። አንድ ቤት 15 20 ልጆች አለን። ከዛ አንድ ቀን ሌሊት ላይ ይሄ አሁን ደላላ የሱ ጓደኛ የሚባለው ልጅ ሊደፍረኝ ሞከረ ማታ ማለት ነው። እንግዲህ የባሌ ጓደኛ ነው እና ማታ ሊደፍረኝ ማለት ከኔ ጋር ያሉ ልጆች 3 ናቸው። ሌላ ክላስ ላይ ያሉት ወደ 10 ምናምን ልጆች ናቸው። በጣም ሙቀት አለ ቤቱና ሱዳን ላይ በጣም ስለሞቀኝ እንደዚህ ከላይ የሚለበሰውን ልብስም አልለበስኩም ቢጃማ ሺቲ እንደለበስኩ እንዲተኝቻለሁ። አጠገቤ ያለችዋለች የዛን ቀን እንግዲህ እሱ ሊደፍረኝ በሚሞክረው ሰዓት ሬሳ ሆናለች ልጅቷ እንቅልፍ ማለት ነው። ምንም አሰማም። ቤቲ እላለሁ ቤቲ እላለሁ አሰማኝም። እንዴ ሰውየው በጣም ግዙፍ ነው ቦርጩ ምኑ እና አምሽቶ ነው የመጣው ከሌሊቱ 7 ሰዓት። ከዛ ገብቶ ሲገባም እየሰማው ነው ሙቀት ስላለ እኔ እንቅልፍም አልወሰደኝም። ግን በቃ አይኔን ጨፍኛለሁ እንደማላይ ሰው ሆኜ እና ማርዋል ንፋስ መስጫው ወደኔ አርጌ ነው የተኛሁት። ከዛ መጣና ወደ ራሱ አዞረ። ከዛ ወደዚህ ተገለበስኩ። ወደ ጎን ስገለበጥ እንደተኛ ሰው ዝም አለ። እኔም እንደተኛ ሰው ዝም ብያለሁ። እንቅልፍ አልወስድም አለ። የሆነ ጭንቀት ነገር ያዘኝ። ከዛ ዝም ስለው ቀጥ ብሎ መጥቶ ዝፍ
ላይ እጮሃለሁ። ምን ሆናል አንተ አሌክስ? ያማሃል እንዴ? እንዴት እንደዚህ ትሆናለህ? እንዴት እኔ ላይ ትወጣለህ? ይኸው አጠገብ ያልሽ ልጅቷን አስነሳለሁ፣ እጮሃለሁ፣ እሪ እላለሁ ምናምን አልኩት። እኔ እኮ እዛ ጋር ስለመወቀኝ ነው አብረን እንተኛ ብዬ ነው ምናምን አለ። በፍጹም አይሆንም ቤቲ ያልኩ ልጅቷን ስቀሰቅስ አንቺ ያምሻል እንዴ? በቃ አታውሪ፣ እኔ ወደ ላይ እወጣለሁ ምናምን አለ። ተነስ፣ እግዚአብሔርም ዛሬ ጉድ ነው ማወጣው እዚህ ቤት። ወይ ደግሞ ድምጻችን ከተሰሙ እነዚህ ሸርሙጣዎች ናቸው ምናምን ተብሎ ሱዳን ላይ ቀጥታ ፖሊስ መጥቶ አንቺን ይይዝሻል። አይቻልም። ድምፅ ሰው እንዳለ ራሱ አይታወቅም። ከግቢ መውጣትም አችም አንድ ወር ስንቆይ ከግቢ ወጥተን አናውቅም። እዛ ግቢ ውስጥ ነው እንጂ። ከዛ እሪ ስል ሳለቅስ ልጅቷ ስትገለበጥ ለራሷ ነው እንጂ የምትገለበጠው አታውቅም እንደሚፈጠርም። ስቀሰቅሳትም አሰማም። ከዛ ሩጬ እሷ የተኛችበት ላይ ወደ እዛ ሄድኩኝ። ከዛ ላይ ወጣ። ግን ጠዋት ሲነጋ ልጅቷ ከመንቃትበት ያኔ ሌሊት ሙሉ እያለቀስኩኝ አልተኛውም። እንቅልፍ አልወሰደኝም። ተነሳና ጠዋት ማታ ስለሆነው ነገር አንድ ትንፍሽ እንዳትይ በቃ እኔ ሞቆኝ አንቺ ጋር ልተኛ ብዬ ነው እንጂ ሌላ ነገር አስቤ አይደለም ምናምን አለ። እሺ አልኩ። ምንም ነገር እኔ አላወራም፣ ብቻ በሰላም እኔ ከዚህ ሀገር ልውጣ። ጸሎቴ በቃም ለመውጣት ብቻ ነው። ምክንያቱም ወደ ውጭ ወጥቼ ማላቅ ሀገር ላይ ወይ ደግሞ አንድ ፖሊስ እጅ ላይ ወይ የሆነ እጅ ላይ ወድቄ ህይወቴ ከሚጠፋ ወይ የሆነ ነገር ከመሆን አፌን ዘግቼ ብሄድ ይሻለኛል አልኩኝ። እንደዛው በሳምንቱ መጣልኝ። የሚሄድ ቀን ግን እዛ ቤት ውስጥ ያሉ ልጆችን ተጠንቀቁ፣ ራሳችሁ እንዲህ ነው በቃ እንዲህ ነው ራሳችሁን ጠብቁ ብያቸው ለሁሉም ነግሬ ሲሄድ ልጆችም ደግሞ እዛ ነገሩት ለሱ እንዲህ አለች እኮ አንተን እንዲህ እንድታረጋለች ምናምን ብላ ነገረችን አለ። እንዲህ አለች። አዎሽ ዝም ተባለ ነገሩ። ደውዬ ለባሌ እንዲያረክ ጓደኛዬ እንዲህ አንተ ጓደኛ እንዲያረገ ምናምን ስለው እኔ እንደው የሆነ ሰድበው ወይ በቃ የሆነ ነገር ብሎ ይተዋል ሲል ጭራሽ ፌስ ፈጠረ ከሱ ጋር። ምንም አልመሰለው ምንም ነገር ማለት ነው ባሌ። በጣም ተሰማኝ። ከሱ ጋር ስልክ ደውሎ ባልሽ አውርቼ ነበር ዛሬ እንዲህ አድርጎኝ ነበር እንዲህ ልጆችን ልኮ ነበር ይለኛል። ከሱ ጋር ይሰራል ልጆችን ይልካል ወደዛ ማለት ነው። በቃ በጣም ተሰማኝ። ጓደኞቼ እዛ አጠገብ ያሉት እንዲህ እኮ እንዴት ነው ነገር ስል አለኝ ነው። እሺ ዝም አልኩኝ፣ ተሻገርኩኝ። አንተ ግን እንዴት እንደዚህ ከሱ ጋር ትሰራለህ? እኔ እንደዛ ሞክሮኝ እንዲህ ሊደፍረኝ ሲያስብ ምናምን አልኩት። ከዛ እኔ እዚህ ሆኜ ምን አደርጋለሁ? ወይ አልመተውም ወይ የሆነ ነገር አላደርግም። እኔ እንዲህ ብል ስራዬ ይዘጋል ምናምን። ከስራውና ከኔ ማን ነው የሚበልጠው? ምንም ማለት ነው አልኩኝ። ከዛ ዱባይ እግዚአብሔር እርዳኝ ተሻግሬ እየሰራው 3 ወርና 4 ወር ሳይቆይ ቻይና የምትባለው ልጅ በፌስቡክ ምን ታደርጋለች? የኔ አልጋ ላይ ተኝታ ፎቶ ትፎስታለች ፌስቡክ ላይ ማለት ነው። ከዛ አይቼ ደነገጥኩኝ። ይሄ ነገር እውነት ነው እንዴ? ቻይና የምትባለው ልጅ በምንድነው ፌስቡክ ራሷ መታ ሀይ ያለችኝ የራሷ ናት። በርግጥ ስሟን ነው እንጂ ማውቀው አላቃትም። በፌስቡክ መታ ሀይ ያለችኝ በሜሴንጀር። ከዛ ሀይ ያልኳት። ከዛ ውስጥ ገብቼ ስፈትሾ ከሱ ጋር የተቃቀፈ የፍቅር ዓመታቸውን ሲያከብሩ ሻማ ሲያጠፉ ምን ሲሉ እንትን ያሉትም በሙሉ ፎስታለች ልጅቷ። ከዛ ከዚህ ከቤሩ ሲሄድ ይዤ የሄድኩት አልጋ ልብስ ምናምን አንጥፌ የነበረው ምኑ ላይ እዛ ላይ አብሮ ተጋድሞ ሁሉ ነገር ፌስቡክ ላይ ለቃለች። እሪ ያልኩኝ፣ አለቀሱኝ። ከኔ ጋር የምትሰራ አንድ ኦሮሞ ልጅ ነበረች፣ እግዚአብሔር ይስጣት። አንድ እንዳታለሽ አይንሽ እንባ እንዳይወጣ ለወንድ ልጅ ብለሽ እንዴት ታለቅሻለሽ ምናምን አለችኝ። ተቆጣችኝ። እየበረታው እየሰራው በቃ ከሱ ጋር ብዙ እንትን አላው። ግን አልኩኝ እስቲ ላውራው ምን ማለት ነው እስቲ ልጠይቀው አልኩና ደወልኩለት። ሰላም ነው አለው። እንዴት ነህ አለው። እግዚአብሔር ይመስገን። ማለት ቆይ ልጅቷ የፖሰተችውን ስታይ ጠፋሽ? ከሱ ምንም ሳትጠይቂው ምን ሳትዩ ዝም ብለሽ ጠፋሽበት? ጠፋው በመሃል። ስንት ጊዜ ጠፋሽ ከመደወልሽ? ቢያንስ 2 ወር ሙሉ በቃ አላወራውም። 2 ወር ሳትደውሉ ስትቀሪ እሱ አይፈልግሽም? ምንም በቃ በሰላም ያወራኛል፣ ሀይ ይለኛል፣ ይጽፍልኛል። እሱ ስራ ላይ ስትቀሪ ወይ በሌላ ቁጥርም ቢሆን በምንም መጥቶ በሰላም ነው 2 ወር የምትዘጊኝ አይልም? እንዲያልኩት እኔ የሆነ ጊዜ ሲጽፍልኝ እኔ አሁን ስራ ላይ ቢዚ ላይ ነኝ፣ ሴትዮም እየተቆጣችኝ ነው፣ ስልክ ማውራት አይቻልም አልኩት። ከሱ እንዲመጣ ስለፈለኩ ነው ይሄን ነገር ምለው። ገባኝ። ከዛ እንደዛ ስለው ምንም በቃ እንዳልተፈጠረ አድርጎ ዝም ብሎ ይኖራል። ከዛ ልጅቷ እየጻፈች ጭራሽ መስደብ ጀመርሽ፣ በውስጥ መታ ማለት ነው። በሜሴንጀር መታ አንቺ የባሌ ውሽማ፣ አንቺ እኮ አንቺን አይፈልግሽም፣ ገንዘብሽ ነው የሚፈልገው ምናምን ጭራሽ እኔ መስደብ ጀመረችኝ ነው። አዎ እሺ ዝም ልጅቷን ብሎክ አድርጋለች እና ብሎክ አረኳት ልጅቷን ከፌስቡክ ላይ። የኔ ፌስቡክ ላይ ያሉትን ኮሜንት ላይ ያሉትን ገብታ ጓደኞቼ አሁን እቺ ከኔ ጋር የምትሰራው ልጅቷ ፎቶ ምናምን አብረን ተቃቅፈን እኛ የፎሰቱን አይታ በሷ በልጅቷ እንትን ገብታ ልጅቷን መጻፍ ጀመረች። ጓደኛሽን ምክንያት ከባሌ አናት ላይ ውረጅ በያት፣ አይፈልጋትም ምናምን በቃ በጣም ተሳደባለች ከምነግርሽ በላይ። እሺ አልኩኝ፣ ተውኩኝ፣ ዝም አልኩኝ።
ጌች ግን ስሙ ጌች ነውና እንዴት ነው ቆይ አንተ እንደዚህ ፌስቡክ ላይ ተፈስቷየው ምናምን ኧረ ዝም በእናትሽ አንድ ቀን የጓደኛዬ ሚስት ምንድነው ይሄ ፍቅረኛሞች የራሳቸው እንትን ሲያከብሩ እነሱ ጋር ሄጄ ነው ምንም የለም አለ። ታዲያ ያንተ አልጋ ላይ ነው እንደሚከብረው እኛ ቤት መጥቶ ነው እንደሚያከብሩት አልኩት። አይ አይደለም ጓደኛዬ በቃ ቤት ዛሬ ፍቀድ ብሎ እኔ ጋር መጥቶ ነው አለ። ነው እሺ። ከዛ ቀን ላይ ከስንት ቀን በኋላ ቀን ላይ ለልጅቷ ለጓደኛዬ ስልኳን ልካ ካላመንሽ ባሌ መሆኑን እንድትራግጭ ስልክ ደውይ በዚህ ደውይና አረጋግጭ ስትለኝ ስልኩን ተቀብዬ ዝም አልኩኝ። ስራዬ ላይ ብቻ በቃ እንትን ማለት ጀመርኩኝ። ምንም ራሴ ጋር መሆን ስላል እንትን አላልኩም። በቃ ዝም ብዬ ስራዬን የሰራው ሊያ አልኩኝ። አቤት ስትለኝ እስቲ እንደውልና እናረጋግጥ ምን እንደሚል እስቲ አለ። ከዛ ልጅቷን እስቲ አሁን ጌችን ላናግረው እችላለሁ ወይ አጠገብሽ ነው አልኳት ደውዬ ቀጥታ። ከዛ አሁን የለን ከፈለግሽ ማታ ሌሊት 8 ሰዓት ደውዬ አለችኝ። ነው እሺ። ባጃጁ እየሰራ እንደሆነ ስለማቅ እንዴት አድርጌ በእኔ ስልክ ከደወልኩ በዛ ሰዓት አነሳም በሌሊት። ስለዚህ ምን አደረኩ? አጠገቤ ከምሰራው ልጅቷ ከጓደኛዬ ስልክ በሷ ደወልን። በሱ ስልክ ያነሳችው ማናት? ቻይና ተብያዋ ሌሊት 8 ሰዓት ላይ ስንደውል ከዛ አቤት አለች። ጌችን ፈልጌ ነበር ከኤርፖርት እቃ እንዲያመጣልኝ ታክሲ ማጥቼ ነው ጓደኛዬ ስልክ ሰታኝ ነው የሱን ስል ጌች ተነሳለች። አጠገቡ ለካ ተኝቷል። ተነስ እቃ ከኤርፖርት ምናምን ሊያስመጣ ፈልጎ ነው ሰው ምናምን ስል አጠገብ ያልቻው ሊያ የምትባለው ልጅ ሰላም ነው ጌች አለው ለነሽ እቃ ነበረ ታመጣልኛለች። አዎ የት ነው ምናምን ስል አምጪ አልኩና ስልኩን ወሰድኩኝ ከእጇ። እሺ ጌች ባለቤቴ እንዴት ነው ያልኩት። ደንግጦ ስልኩን ዘጋ። ትንፍሽ አላለ ስልኩን ዘጋ። ከዛ በዛው ጠፋ። በቃ ለ3 ወር ሚያክል ጠፋ ምንም ሳይ። ከዛ በ4ኛው ወር አካባቢ ላይ መጣና በቃ በስተት የሆነ ነው ይቅርታ በቃ እኔ እንደዚህ ሳልፈልግ በግድ እኔ ጋር መታ ነው ምናምን አለ። ነው እሺ ይሁን ችግር የለውም አልኩና ዝም አልኩኝ። ምንም እዚህ ሆኜ እኔ ማመጣው ነገር የለም። ከዛ በመሃል እንዲህ አለ ቡ አለ አቤት ይቅርታ አድርገሽልኛል ስለኝ አዎ ይቅርታ አድርጌያለሁ። ምን ነበር አልኩት። በእናትሽ ካላስቸገርኩሽ ጫራታ ቦታ ነበረ እና ያ ጫራታ ቦታ ብር ያስፈልጋል አለች። እና ምን ላድርግ ስል ትንሽ ብር ላኪ ስል ስንት ብር ነው አልኩት። 20,000 ብር አለ። ከዛ እስቲ አስብበታለሁ ለማንኛውም አልኩ። ምንም ይቅርታ እንዳደረኩለት ነው እሱ የሚያውቀው። በቃ ምንም ውስጤ ላይ ቂም የለም ምንም ነገር የለም አለ። እሺ አልኩና ላኩለት። ወደ ኋላም አላልኩትም 20,000 ብሩን ላኩለት። ከዛ 20,000 ብሩን ልኬ በ15 ቀን እንዴት ሆነ ብዬ ስጠይቀው በእናትሽ እነዚህ ቀበሌዎች መጥቶ አይሆንም አልባለ ሰበሩ ነው። እሺ አልኩና ዝም አልኩኝ። ከዛ አሁን ቀጣይ መጣና በቃ አሁን ከጓደኛዬ ጋር ምርጥ ቦታ አግኝተናል አለ። አንተም ቦታም ገደል ግቡ እኔ ምን ያደርግልኛል ቦታው ባለፈው ለአንተ 20,000 ብር ልኬ ምን አደረክ እንዲህ ሆነ አላልክም እንዴ ስል ኧረ በእናትሽ አንቺ ደግሞ እንደዚህ ሆነ እኮ እኔ ምን ላድርግ አለ። ይሄ ሁሉ ነገር ሲፈጠር እኔ እንግዲህ ዱባይ 3 ዓመት ነው የተቀመጥኩት። ልጄ አንድ ቀን ስልክ ደውሎ ጠይቆ አያውቅም። ቤተሰብ ጋር አንድ ቀን ተሳስቶ ደውሎ አያውቅም። 3 ዓመት ሙሉ ማለት ነው። ይሄ ነገር ሲፈጠር በመሃል አባቴ ሞተና እኔ ዱባይ ላይ ሆኜ አባቴ ሞተ። ለቅሶ እንደሄደ ነገሩኝ። ግን ይሄ ሁሉ ሲፈጠር ለቤተሰቦች አንድ ቀን ደብቄያቸው አላውቅም። እናገራለሁ ቤተሰቦቼ ጋር እንዲሆነ ስል በቃ ችግር የለውም አንቺ ጠንክረሽ ስራሽን ስሪ ለልጅሽ እኛ አለን ምንም አያሳስብሽ። እግዚአብሔር ይስጣቸው ቤተሰቦች አንድ ቀን ማግዶልኛ አያውቁም ለልጄ ማለት ነው። በጣም ነው ተንከባክቦ የሚያኖሩ። አሁን 6ኛ ክፍል ተማሪ ናት። የ12 ዓመት ልጅ ናት። ከዛ እንደዛ ሲሆን ሄዶ አያውቅ ደውሎ አያውቅ። ለአባቴ ለቅሶ ዛሬ ሄደ በንጋተኛው ተመልሶ መጣ። በቃ ቆመ እዛ ጋ። ከዛ እግዚአብሔር ረዳኝና እሱን ስሰማ አብሮ መኖር ጀምሯሉ ከልጅቷ ጋር ከቻይና ከተብያዋ ጋር አብሮ መኖር ጀምሯሉ። ነው እኔም ብሬ በቃ ጠንክሬ ብሬ መያዝ አለብኝ። ብር ካለ ነገ ቀና እላለሁ። ከሰው በላይ ነው ብር የሚያስፈልገኝ አልኩና ቆም ብዬ ሳስበው ብር መያዝ ጀመርኩኝ። እግዚአብሔር ረዳኝ። ካርጎ አድርጌ ወደ ሀገር የገባው ገብቼ እዛ እሱ ያለበት ላፍቶ ሰፈር ነው ጓደኛ የምትኖረው። እሷ ቀድማኝ ስለሄደች ስንት ዓመት ሰርተሽ ዱባይ? ከዱባይ ስንት ዓመት? 3 ዓመት ሰርቼ ሀገር የገባው ጓደኛ የተቀበለችኝ። ወር ምናምን ተቀምጬ እንደውን እስቲ ያለበትን ሁኔታ ልያልኩና ደወልኩለት። ኢትዮጵያ እኮ መጥቻለሁ እስቲ ላግኝ ያልኩት። ከዛ አገኘው። ሰላም ነው አንዴ አንቺ ዝም መተሽ እንደቆየሽ ሰምቻለሁ። ምን ነው ዝም አልሽ? ቢያንስ አለ
ምን ችግር አለ እንደውለሽ ብታገኝኝ ያለው ነገር አውርተን። እኔ እኮ በቃ ነገሮች እቺ ሰይጣን የሆነች ልጅ ሳልፈልግ በህይወቴ ላይ ገብታ ነው ምናምን አለ። ነው አንተ ሳትፈልግ እሷ አንተ ቤት መታገባች፣ አንተ ፊት ሳሰጥ ነው እንዴ አንተ ለሷ መታገባች አልኩት። ወልድ አለች። አስቤ እኔ ሲሄድ ማለት ነው ወልዳ ነው ያለችው፣ አራስ ቤት ናት። ከዛ ነው እሺ አልኩና ዝም አልኩኝ። እና አሁን ምንድነው ሐሳብስ? አሁን አለ 40,000 ብር ስጪኝ፣ የቤት ኪራይ ልከራይ፣ እሷን ትቼ እወጣለሁ፣ ሻንጣዬን ይዣለሁ። ኧረ እባክህ እሷ ህፃን ልጅ እኔ ላይ የእሷ እንባ የህፃኗ ልጅ እንባ እኔ ላይ ለምንድን ነው የሚያርፈው? እኔ እንኳን ወልጃለሁ፣ ሴት ነኝ። አንተ ከእሷ ጋር ኑር፣ እኔ አልፈልግም አልኩት። እኔ እኮ እሷን አልፈልግም፣ አንቺ ትተሽ ብትሄጂም ሌላ ሴት ማግባት አይቀርም፣ እኔ ከእሷ ጋር አልዘልቅም አለ። እንዴት ብለን የምትወጣሽ ከእሷ ቤት? አልፈልግሽም፣ ሚስቴ መታለች፣ ውጭልኝ ከቤቴ ልትል ነው አልኩት። እንደዛማ አልልም፣ ኧረ ይደብራል፣ ይሄም ነው እንደዛማ አልልም። በቃ ትንሽ ቦርሳዬ ላይ ልብሴን ከታላ በቃ ወጣለሁ። ከዛ ምን የት ታገኛለች አለ። እኔ እኮ እንደ ሰው እንደ እናት እንደ ወልጃለሁ። የህፃናውን ባል እኔ ይተርፋል። ገና የአራስ ቤት ናት። ከሷ ጋር አብረን ዝለቅ፣ እኔ አልፈልግም አልኩት። ለመነኝ። ከዛ እሺ ምንድነው አሁን ከኔ የምትፈልገው? እሺ አብረን እንኖር አልኩት። እኔ እዛ ጋር እየፈተንኩት ነው እንጂ እውነት ለመኖር አይደለም። ይሄ ሁላ ጥያቄ ማለት ነው። ከዛ እሺ አብረን ልኖር አልኩት። እሺ 40,000 ብር ስጪኝ፣ ቤት ልከራይ፣ እቀፋ አድርጌ ልግዛ፣ ከዛ አብረን መኖር እንጀምራለን። እሺ እኔ መኖር አብሬ ይጀምራሉ፣ ግን ብር ከኔ ለምዶ እና እኔም 5 ሳንቲም የለኝም አለ። ኧረ እውነት እሺ አልኩ። አሁን ለቤተሰብ አይቼ ክፍለ ሀገር መጥቼ ብሩን ሰጥሃለሁ። ቤተሰብ ላይ ክፍለ ሀገር ልሄድ ነው፣ ልጄንም አይቼ ልምጣ አልኩት። እውነትሽ ነው መተሽ አብረን መኖር እንጀምራለን? አዎ። በዛን ሰዓት ምንድነው እኔ እሱን ሳገኝ እቃዬ ምናምን ወደ ክፍለ ሀገር ጭኛለሁ፣ ካርጎ ያስመጣሁት እቃ እናቴ ጋር ምናምን። ምክንያቱም ወስኜ አስቤ ስለሆነ ከሱ ጋር መቀጠል እንደማልፈልግ ከሱ ጋር እንደማልሆን አውቃለሁ። ከዛ እሺ አልኩና ክፍለ ሀገር ሄጄ እናቴም አሟታል አይቼ ልጄንም አይቼ ልምጣ አልኩኝ። ክፍለ ሀገር እንደ ከሱ ጋር በተገናኘው ንጋተኛው ሄድኩኝ። ይደውልኛል። መቼ ነው የምመጭ? ቤት እየፈለግኩ ልጠብቅ ይለኛል። ፈልግ፣ በደንብ ፈልግ፣ ጥሩ ቦታ እሺ አልኩት። እሺም በቃ እየፈለግኩ ነው፣ አንቺ መቼ ነው የምትመለሽ ምናምን ይለኝ። በዚህ ቀን እመለሳለሁ፣ በዚህ ቀን እንዲህ ያልኩኝ እኔ እዛ ኑሮዬን ጀመርኩኝ ቤተሰቦቼ ጋር ማለት ነው። ከሱ ጋርም ሳልመጣ ምን ሳልል ከዛ እንግዲህ ይሄ ነገር ሲከሰት እኔ ዱባይ ሆኜ ከዚች አሁን ቻይና ከምትባለው ልጅ ጋር ከመኖሩ በፊት የሆነች ልጅ እንደገና እንደ ውጪ ልካታለሁ ብለው አምጥቶ ቤት ውስጥ ማለት ነው ከሷ ጋር ግንኙነት ነበረው። እቺ ልጅ ምን ትሆናለች? ታረግዝና ያስወርዷት ደብድቧት እቺ ልጅ ወደ ውጪ ትመጣለች። ጆርዳን ነው ያለችው እና ጆርዳን ሆና እንደዚህ ቲክቶክ፣ እኔ በጣም ቲክቶክ እጠቀማለሁ ገብቼ ምናምን በቃ ከዛ በቲክቶክ ትጽፍልኛለች ቀን በቀን። እንዴ ምን ፈልገሽ ነው አንቺ የምትጽፊልኝ? አላቅሽ፣ አታውቂኝ፣ አንቺ የከሌ ሚስት አይደለሽም አለች እንቺ ልጅ። አዎ የሱ ሚስት ነኝ። ምንድነው ታዲያ ችግሩ አልኩኝ። እኔ እኮ ውጪ ልክሻለሁ ብሎ አምጥቶኝ ቤት አስቀምጦኝ ከዛ በመሃል አስረግዞኝ ደብድቦኝ ምናምን ከቤቴ ውጪ ብሎ አስረግዞኝ ደብድቦኝ ምናምን ልጁን ካላስወራሽ እኔ አልፈልግሽም ብሎ ልጄን አስወርጄ ወደዚህ መጣሁ። እና አሁን እኔ መላርክ አንቺ አለች፣ አንቺ ባትፈልጊ ራሱ እኔ እሱን ፈልጓለሁ። እቺ አሁን ያስወረደች ልጅ ናት የምትለው እንግዲህ። አንቺ ባትፈልጊም እኔ ከሱ ጋር መኖር ፈልጋለሁ እንጂ ያቺ ቻይና የምትባለው ልጅ መቼም ብትሆን ከሱ ጋር አትቀጥልም። እሷ ከሱ ጋር ከምትቀጥል እኔ ነፍሴን ሰጣለሁ ለሱ። ነው አንቺም ቻይናም ገደል ግቡ፣ እሱም ሶስታችሁም ገደል ግቡ። እኔ አይመለከተኝም። ስትፈልጊ ሄደሽ ከሱ ጋር መኖር ትችያለሽ፣ ለእኔ አትጻፊ ስል ግን እኮ ጌች እንዲህ ነው ስለሱ በጣም መልካምነት ማውራት ጀመረች። ከኔ በላይ ጌች እንኳ አታውቂም፣ ምን ስለ ጌች እንደዚህ አወራሽ አልኳት። ከዛ እሺ በእናትሽ በእግዚአብሔርም ተስማሚና ከሱ ጋር ኑሪ። እዛ ሆና ነው እንግዲህ ለእኔ የምትለው ከሱ ጋር ተስማሚና ኑሪ። ያቺ ቻይና የምትባለው ልጅ በፍጹም ከሱ ጋር መኖር የለባትም። ከሷ ጋር ጥል አለብሽ፣ ቂም አለብሽ አልኳት። ቂም አለብሽ፣ ጥል አለብሽ ምንድነው ስል በቃ እሱ ምርጥ ልጅ ነው፣ ጥሩ ልጅ ነው። ያቺ በግድ ነው ቤት ገብታ የምትኖረው አለ። እሺ ችግር የለውም እሺ አሁን የኢትዮጵያ ስለመጣው ከሱ ጋር እኖራለሁ አልኳት። ለሱ ደውላ አብራቸውን ልትኖሩ ቲክቶክ በሙሉ የሱ ፎቶ ነው ትፎስታለች። ቀን በቀን ህይወቴ ፍቅሬ ያላንተ እንዲያሉ ያለች ትፎስታለች። ከዛ እንደዛ ሲሆን እኔ ወደ ክፍለ ሀገር በመሃል በገባው በሁለተኛ ወር ነው 3ኛ ወር መጣች ጆርዳን ያለችው መጥቶ ከኤርፖርት ተቀብሏት አብሮ ኑሮ ጀምሮ ከዚች ጋር ማለት ያቺን የልጅ እናት አውጥቶ አባሯታል። ቻይና የምትባለውን የወለደችውን እሷን አባሮ ማለት ነው። እቺን አሁን ከጆርዳን የመጣችውን
ሁሉም ወሬ ይደርሰኛል፣ እሰማለሁ። እኔ እንደማልሰማ ነው እሱ የሚቆጥረው። እኔ ነገሮች እንደማልሰማ ነው። ከዛ እንግዲህ ከኔ በኋላ ስንት ልጅ ወለደ? አሁን ከኔ በኋላ እኔ እንትን ካሌም በኋላ 2 ልጅ ወልዷል፣ ከ2 ሴት ማለት ነው። ያችኛዋን አባራታል። ከቻይና እና ያቺ ጆርዳን የነበረችው ማን ነበር ስሙ? ሃና። ከቻይና እና ከሃና አንዳንድ ወለደ። ከአንቺ ከቡርቱካን አንድ ወለደ። እኔ ከሁለቱም አንዳንድ የገባሁት ከቻይና ደገመ እንዴ? እኔ ደግሞ ሳላቅ የገባሁት መጀመሪያ ገና እሱን ሳላገባ በፊት ልጅ ነበረው። እኔ አላቅም። ልጅ ወልጄ ነው ያወቅኩት። ማን ነው ስሟ? ማርታ። ከማርታ 1፣ ከቡርቱካን 1፣ ከቻይና 1፣ ከሃና 1። አዎ 4 ማለት ነው። 5ኛ ልጅ ከማን ይሆን? አንቺ ግን እኮ መጀመሪያ እኮ ጥሩ ሰው ነው እኮ ስትይ ነበር። ያበላኛል፣ ያጠጣኛል፣ ሴት ልጅ ደግሞ የሚያበላት የሚያጠጣትን ወንድ ተወዳለች፣ አብሬው ስኖር ጥሩ ሰው ነው ብለሽ ነበረ። በምን አጋጣሚ ያወቅሽ ከማርታ መውለዱን? ያወቅኩት ወልጄ ነው ያወቅኩት። አየሽ፣ ማንም ሰው ወንድሞችም ደብቆኛል። ወልጄ ያለው እኮ እንዴት እንዳወቅሽ ንገሪና። በምን አጋጣሚ እንዴት ነው ያወቅኩት? ስልክ ሲያወራ ማለት ስልክ ሲደወል ከኔ አጠገብ ተነስቶ ውጪ ወጥቶ ሲያወራ፣ አራስ ሆነሽ? አራስ ሆኜ ስልክ ሲደወል ውጪ ወጥቶ ስልክ ያወራል። እንዴ ማን ነው ቆይ ይሄ ልጅ የሚያወራው ብዬ አንድ ቀን በርጋ ቆሜ ሳዳመጥ ለልጁ ብር ምናምን እየጠየቀችው ነው። አንቺ መች ለታ ነው አይደለም እንዴ ብር ለሱ የሰጣሁት እንዲህ አርግ ብዬ፣ ለምንድን ነው አሁን ብር የምትጠይቂኝ? በእናትሽ አንቺ እንትን አትበይ ምናምን ሲል ሰምቼ ምንም አላልኩትን። ቀጥታ ሲገባ ጠየኩት። እኔ ማን ነው የምታወራው? ስለምን ብር ነው ምናምን። እኔ እኮ በቃ አንቺ እንዳላጣሽ ብዬ ነው እንጂ እንዲህ ነው፣ በድንገት የተወለደ ነው። ከዛ በቃ እሺ አንዴ ገብቻለሁ፣ ወልጃለሁ፣ ወዴት ልሂድ? ዝም አልኩኝ። በቃ በዛው ያቺ ልጅቷ ሩቅ ሰፈር ነው ያለችው፣ እኔም ሩቅ ነን፣ ተራርቀን ነው ያለነው። በቃ ከእሷ ጋር በሽማግሌ ምናምን ተደርጎ ስልክ ሰምተሽው ጠየቅሽው? ስልክ ሲያወራ ጠየቅሽው? ስጠይቀው ነገሩን ታሪኩን ነገረኝ። በምን ምክንያት አረገዘች እንዴት እንደሆነ ነገሩን ነገረኝ እኮ። ምን ነበር በሰዓቱ? አሳማኝ ነው ታሪኩ። ምንድነው ስጠይቀው ተከራይቶ የሚኖር ግቢ፣ እሱ የእሱ ወንድሞች የእሱ ጓደኞች ተከራይቶ የሚኖሩ ግቢ፣ ብዙ ሴቶች ደግሞ ተከራይቶ ይኖሩ ነበረ። እሺ ያው እሱ የነገረኝ ነው የማውቀው። አላውቅም እኔ እሱ እንዴት እንደኖረ ማለት። አዎ ከዛ እንዴት ሆነ ታዲያ ስል ከብዙ ሴቶች ጋር ግቢ ውስጥ ሆነ በዓል ነውና ተጠራራና አብረን እየበላን እየጠጣን በመጠጥ መንፈስ ማን ከማጋ እንዳደረ አናቅም። በመሀል ልጅቷ አርግዛ ያንተ ነው አለችኝ አለ። ከዛ ህፃኑ ሲወለድም ቁጭ ያለ ነው የሚመስለው አለ። ስለዚህ አምኜ የተቀበልኩኝ አለ ነው። አውሽ እና እንዴት ሆነ? እኔ እሷን አልፈልግም። የዛን ቀን በስተት ተከሰተ። ከዛ ያንተ ነው ብለው ጓደኞቹን ወደ እኔ ሲያቀስሩ እሺ አልኩኝ አለ። እሺ እኔ ምን አገባኝ አልኩና ነገሩን በቃ እዛ ጋር፣ ምክንያቱም እዛው እሷ እንዳረገዘች ተለያዩ በቃ ከእሷ ጋር ማለት ነው። በርቀት ነው ነገሩ። ከዛ ሽማግሌ ልካ ምናምን አመንሽ፣ የኛውን አመንሽና አብረሹ ቀጠልሽ? ከሱ ጋር በቃ ቀጠልኩኝ። ምንም ይሄን ሰምተሽ እኮ ነው ቤሩት ሄድሽው። ታዲያ ቤሩት ከመሄድሽ ለሽው አራስ ቤት ሆነሽ ይሄን ሰምተሽ ይሄንንም ሰምተሽ ግን እስቲል የ3 ዓመት የቤሩት ብርሽን ትልኪለት ነበር። ምክንያቱም ከሱ ጋር ስኖር አንድ ቀንም ከሌላ ሴት ጋር ወይ አሁን ከዚህ ከልጅቷ ጋር የተፈጠረውን ታሪክ ከነገረኝ በኋላ በቃ በዛው ቀጠልኩ። ምክንያቱም እዚህ ጋር ያመንኩትበት ምክንያት ጥሩ ሰው ነው ያልኩበት ምክንያት ምንድነው? ከኔ ጋር ሲኖር አንድም ቀንም መጥፎ ነገር በኔ ፊት አላረገም። አንድም ነገር ይሄ ነው። አንድ ሰው እውነታውን ደብቆ የውሸት ማንነት ይዞ፣ ለምሳሌ አንድ ሰው አሁን እኔ ባሌ 15 ዓመታችን ነው። አሁን ከ15 ዓመት በኋላ ባሌ የ16 ዓመት ልጅ እንዳለው ባቅ እኔን ደብቆኛል፣ አልነገረኝም። ያለፈ ታሪኩን አይመለከተኝም ማለት ግን መንገር አለበታል። እሱ ሳያቅ ቢሆን ኦኬ አያቅም ነበር ይባላል። እሱ እያወቀ እኔን ደብቆኝ ይዞኝ ከገባ ወደ ግንኙነት ዋሽቶኛል። ውሸት ደግሞ ጥሩ አይደለም አይደል? ልክ ነሽ። ስለዚህ እንደ ዋሸሽ ባወቅሽ ሰዓት መዋሸቱን እንደ ነቲንግ መቁጠሩ ትክክል ነው። ነገም እንዲዋሽሽ እድል መስጠት አይደለም። ያለፈ ታሪክ ያለፈ ነው፣ ግን መነገር አለበት። ሁለት ሰዎች ሲተዋወቁ ባክግራውንዳቸው ተነጋግረው አምነውበት ነው መግባት ያለባቸው። ግንኙነት ውስጥ ገብተው ትዳር መስርተው ወልደው እየኖሩ ድንገት የሆነ ነገር ሲወጣ ያንን ግንኙነት ይረብሸዋል።
ሁሉን ነገር በግልጽ መገናኘት አለበት። መነጋገር፣ እውነት መነጋገር እንጂ ባለፈ ታሪኩ ጃጅ ልታረጊው አትችይም። ግን እውነታውን ግን መንገር ነበረበት። ለምን ደበቀሽ? እኔም ጠይቄያለሁ እኮ በሰዓቱ እንኳን እሱን አይደለም የእሱ ወንድሞችም የእሱ ጓደኞች ምክንያት ከኔ ጋር ስለሚግባቡ ሁሉንም ጠይቄያለሁ። አይሆንም ብዬ ማለት ግን ሁሉም ምንድነው ያለው እሱ ነው ቃል ያስገባን። በቃ እንዳታውረ እኔ ወዳታለሁ ለማጣት አልፈልግም። ምክንያት የሰጠኝ እሱ ምክንያት በሰዓቱ ማለት ነው ማሳመኛ አድርጎ የሰጠኝ እኔ እንዲህ ነው ብልሽ እርግጠኛ ነኝ አንቺም እኔን አትፈልግኝም። እኔ ደግሞ እየወደድኩሽ ላጣሽ አልፈለግኩም። ከእሷ ጋር ወይ ህይወት አልኖረኝም። የተፈጠረው ነገር ይሄ ነው ብሎ ማሳመኛ አገባቸው። ጓደኞቹን የመውቀስ መብት እኮ የለሽም አንቺ። እሱን ብቻ ነው የመውቀስ። እኔ ለምን እናንተ እንኳን እኔን እየተግባባችሁ ስለሱ እያወቃችሁ እሱ ቢደብቀኝ እናንተም ደበቃችሁ። እሱ ምን አገባኝ እኔ የጓደኞቹ ምን አገባኝ ይልሻል። ከዛ እሱም በቃ የሰጠኝ ጓደኞቹም የሰጠኝ ነገር በቃ ይሄ ነው አንቺን ላለማጣት ስለፈለገ ነው። እኔም አንቺን ላለማጣት ስላልፈለግኩ ነው ይሄን ሁሉ የደበቁ። ብቻ አማርኛ የብዙ ሴቶች እሪ ያለ የብዙ ሴቶች ማስመጫናት ብቻ አማርኛ እንዳላጣሽ ብዬ ተሻለ ሀቡዬ። በቃ እኔ እዛ ጋር ነገሮችን ወደፊትን ወይ ደግሞ እንዲህ ይሆናል ብዬ ጭራሽ አላሰብኩም በሰዓቱ። በቃ ማሳመኛ ያገኘሁት እዛ ጋር በቃ አንደኛ ወልጃለሁ። በቃ ከዚህ በኋላ ምንም ማመጣው ታሪክ የለም ብዬ በቃ ነገሩን በዛው ነው ያመንኩት። ገብቶሻል? እና ከኔ ጋር ችግር የለውም እኮ ብር መላክሽ ነው እንጂ ቤሩት ከሄድሽ በኋላ ኦልሬዲ ደግሞ ብር የሚያስልኬ ነገር ምንድነው ሀቡዬም ከኔ ጋር በቃ ማለት እየኖረ ነው። ከኔ ጋር አብረው እየገባ ነው እየወጣ ነው። ምንም ጸበይ የተቀየረ የለም። ምንም ነገር የተለወጠ ነገር የለም። የወደፊትን ህይወት ነው እኔ ማስበው። እሱ እንዲያረጋል ምናምን የሚለው ነገር በሰዓቱ አይመጣልሽ። መቼም አይምሮ የሰው ልጅ ነገ እሱ እንዲያረገኛል የሚለው አይመጣም በሰዓቱ። ካለፈ በኋላ ነው የምታስተውሽ እና ካለፈ በኋላ ነው ነው ሀና አራተኛ ልጅ አሁን ያለው ከሀና ጋር ነው። እሱ ጋር ያቆም ነው። ከዛ ሀና ከጆርዳን መጣች፣ አብረው መኖር ጀመሩ። መኪና ገዝታለት ነው ያገባት፣ ዝም ብሎ አይደለም ያገባት። እና ታዲያ አንቺ ባጃጅ ገዛሽለት፣ የ3 ዓመት የቤሩት ደሞዝሽን ሰጠሽው። ሀና ከጆርዳን መኪና ገዛችለት። ቻይና ግን ኢትዮጵያ ውስጥ እየኖርሽ ምን ሰታው ነው ቻይና? ፀጉር ቤት ነበራት እና እየሰራች ነው። ቤት ተከራይታ የምታኖረው እሷ ናት። ትሞላለት ነበር፣ የቤት ኪራይ ትከፍልለት ነበር። እና በመጨረሻ ሀና ከጆርዳን መታ አብረው እየኖሩ ከዛስ እሱ ጋር መጣች። በቃ ቀጥታ መኪና ገዛችለት፣ ከእሱ ጋር መኖር ጀመረች፣ ወለደችለት። እኔ ሁሉ ቤተሰብ ጋር አገር ቤት ሆኜ ነው የምሰማው እንጂ እዛው ከሱ ሰፈር ሆኜ አይደለም የምሰማው። ወንድሞችም የሚያደርገው ነገር ልክ አይደለም ምናምን ያሉኝ ነገር ምንም አያውቅም። አንድ የተፈጠረ ነገር ተፈጥሮ እኔ አልፈለኩትም። በቃ መራቅ ነበረብኝ። ከራሴ የወሰንኩት ውሳኔ ማለት ነው። ራሴ ማቋቋም አለብኝ። ወደፊት ነው እንጂ ወደ ኋላ ማሰብ የለብኝም ብዬ እዛ ክፍለ ሀገር ሆኜ እንትን ቀመር ቤት ከሼር ከፈትኩኝ ከሰው ጋር እየሰራው ነበረ። ቀመር ቤት በጣም ገቢ ነበረው። አገር ቀመር ቤት ምንድነው? ቀመር ቤት ማለት ይሄ ቢንጎ ምናምን። ቢንጎ ምንድነው? አሁን ሀገር ከወጣ ቆይቻለሁ እኮ እኔ አላውቅም። ድሮ ሰው ነኝ ማሪ። ዘመናዊ ነገሮችን አላውቅም። ነገር ቤቲንግ ቤት ቤቲንግ ቁማር ቤት ቁማር ቤት እና ሼር ከፍቼ እየሰራው ነበረ። ማለት በጣም ገቢ ያለው በጣም ስራ ደስ የሚል ስራ ነው። ያው ብዙ ሰዎችን ቢጎዳም መንግስት ስላዘጋ በቃ ተዘግቶብኝ ነው ወደዚህ የመጣው። አሁን ተመልሼ ዱባይ ማለት ነው። እንዴት ነው የሚሰራው ነገር? ማለት ቁማር ማጫወት ነው። ትኬት መቁረጥ ማለት ነው። ኦኬ እሺ። ከዛስ እና መንግስት እዛ እየሰራው ነበር። አሁን በቃ ከሱ ከተለየው አሁን ራሱ 3 ማለት ከዱባይ ሂጄ 2 ዓመት ተኩል ተቀምጬ ነው። ዱባይ ከመጣው 6 ወሬ ነው። እሺ። እና ስንት ጊዜ ኢትዮጵያ? ምን አልሽ? ስንት ጊዜ ተቀመጥሽ ኢትዮጵያ ከዱባይ ከገባሽ በኋላ? 2 ዓመት ተኩል። ኦኬ። መጀመሪያ ቤሩት 3 ዓመት ሰርተሽ ገብተሽ 8 ወር ተቀምጠሽ ዱባይ መጥተሽ 3 ዓመት ሰርተሽ እንደገና አይደል? አዎ። ዱባይ 3 ዓመት ሰርተሽ ኢትዮጵያ ገብተሽ 2 ዓመት ተኩል ኢትዮጵያ ተቀምጠሽ አሁን መልሰሽ ዱባይ ነሽ? አዎ፣ መልሼ ዱባይ ነኝ። እዛ ስንት ጊዜ ሆነሽ? ምን አልሽ? አሁን ዱባይ መልሰሽ ከመጣሽ ስንት ጊዜ ሆነሽ? 6 ወሬ። ኦኬ። መዳም ቤት ነሽ አሁን? ኮንትራት ቤት? አዎ፣ መዳም ቤት ነኝ። ኮንትራት። አሁንስ ብርሽን ለማን ነው የምትልኪው? አረ ለማንም በአካውንቴ ነው የማስቀምጠው። አዲስ አልጠበስሽም? አረ በስመ አብ ምንም አልጠበስኩም። ግን ቆይ አልጨረስኩም። አሁን ምንድነው ወደ ምንድነው ለማምጣት የፈለኩት እና ያው በመሀል አሁን እኔና እሱ የሚያገናኘን ልጅ አለን በመሀላችን ማለት ነው። እና ይሄው 12 ዓመቷ ነው አሁን ባለፈው አቁም ያለፈው 12 ዓመቷ ነው። 12 ዓመት ሙሉ ለልጅ አንድ ነገር አላደረገም። ልጅ አለችን ብሎ አስበው አቅም በጭንቅላቱ ማለት ነው።
አንድ ቀን አስበው አያውቅም። ቤተሰቦች እንደ ቅድም እንዳልኩሽ እነሱ ናቸው የሚያሳድጉት። 6ኛ ክፍል ተማሪ ናት። አንድ ቀን እኔ ነኝ እንደሆን ጽፌለት ለልጅ እንዲያደርግ ብዬ የምጠይቀው እንጂ ቤተሰቦች ሲሰሙ ይሰድቡኛል፣ ይቆጡኛል። በፍጹም እንዳትጠይቂ ያሉ ማለት ነው። እኔ ደግሞ እች ልጅ ነገ ራሷን ስታውቅ ቀጥታው እሱን መጠየቋ ራሱ አይቀርም፣ እንዲህ ማለት አይቀርም። ለምንድነው ማልጠይቀው ብዬ እኔ እጽፍለታለሁ። ምንድነው እንዳትጠይቂ የሚሉሽ ቤተሰቦች? አልገባኝም። እነሱ በቃ እኛ ለልጅሽ ላንቺ አልናንስም፣ ገንዘብ እንዳትጠይቅ፣ እሱ እርዳኝ እንዳትይ ምናምን ይሉኛል። እሺ እዛ ሆኜም ከእሱ ጋር የምታወሪ ከሆነ ራስሽን ችለሽ ወይ ከኛ እራቂ፣ እኛ በቃ አንፈልግም ብሎ በጣም ነው የሚናገሩኝ። እሺ እና ልጄ ራሱ ምንድነው በእሱ ስም አትጠራም። በአሁኑ ሰዓት በእኔ አባት ስም ነው የምትጠራው። ምክንያቱም በአጠገቧ የለም፣ ትምህርት ቤት ስትፈለግ መሄድ የለም። በምንም መንገድ ደውለው እንኳን እንዴት ናት ደህና ናት የሚባል 12 ዓመት ሙሉ የለም። አንድ ቀን ማለት ነው ልጅ አለችኝ ብሎ አስበው አያውቃትም። እና አሁን አዲስ ዓመቱ ከመግባቱ በፊት በኢሞ ገብቼ ጻፍኩለት፣ የልጄ ልደት ደርሷል፣ ደግሞ የትምህርት ቤት ያስፈልጋታል፣ እናቴ ደክማለች፣ እኔም ደክሞኛል፣ 12 ዓመት ሙሉ አንድ ሳንቲም ጠይቀን አናውቅም አንተን፣ አሁን ለልጄ የሆነ ነገር ላክ ገንዘብ ስለው እሺ ልክልሻለሁ አለ። እችን ብቻ ነው የጻፈልኝ። እሺ ልክልሻለሁ አለ። መቼ አልኩት፣ ሰሞኑ ልክልሻለሁ አለ። ዝም አልኩት። 15 ቀን ቆየው። መልሼ የምነው ዝም አልከኝ አልኩት። ቆይ ከበዓል በኋላ አለ። ልደቷ ከበዓል በኋላ ነው እንዴ? ልደቷ እኮ አሁን ነው። ለምንድን ነው ለበዓል ወይ ከበዓል በኋላ ለሌላ ነገር ላክ፣ አሁን ግን ለልደቷ ላክ አልኩት። ከዛ እኔ ግን እንዳለው አያውቅም። ምክንያቱም እኔ እና እሱ ምንም ያገናኘን ያለንበት ምንም ነገር የለም። እና ላክ ስለው አሁን እኮ መስቀል ነው ከብዶኛል፣ በመስቀል መላክ አልችልም አለ። እሺ አልኩና ዝም አልኩኝ። አሁን ይኸው 3 ወር ከምናምን ላይ ከዛሬ 3 ቀን በፊት ጻፍኩለት። አንተ ቆይ ለልጅ አሁን ለተወለደው ህፃን ልጅ ወተት ዳይፐራት አያስፈልግም አትገዛም እንዴ አልኩት። ምን ለማለት ፈልገሽ ነው ስል እኔ ማወራው ምን ያመለክታል? እኔ የጠየኩት ጥያቄ ልጄ አሁን ብዙ ነገር ያስፈልጋታል። ልጅቷ ጎበዝ ተማሪ ናት፣ አይምሮዋ በጣም መጠበቅ ያለበት እና ለምንድነው እሺ ማትለው ስል አይቶ ዝም አለ። አሁንም ደወልኩለት፣ አያነሳም፣ ዝም አለ። ከዛ ወንድሙ በኢሞ ገባውና እኔ አልኩት፣ ያው እውነት አይደለም እኔ አልኩት፣ እኔ አሁን ቀጥታ ወደ ክስ ነው የሚሄደው። እኔ ያፈራረሙኝም ስታገባም የነበሩ ሽማግሌዎች አሉ። ብከሳው ቀጥታ የወር ደሞዙም ወይ ከሚያገኘው ላይ በየወሩ ግዴታ ነው ለልጁ። እኔ ግን ምንም ነገር ጠይቄ አላውቅም። እንዲህ እኔ ቀጥታ አሁን እሱን አናግረዋለሁ፣ ወንድሙ ማለት ነው። ምንም ነገር ክስ ላይ ምናምን ምን ያስኬድሻል? ያሳለፋችሁትን ነገር አስቡ አለ። ከዚህ በላይ እንዴት አስባለሁ? እስካሁን እንኳን ትቼዋለሁ፣ አልፈልገውም። የራሱን ህይወት የኖረ ነው፣ ግን ለልጁ ነው እንጂ እኔ ለእኔ መች ጠየቅኩኝ አልኩት። ከዛ አይ በቃ ክስ ጋር ምናምን እንዳትሄጂ፣ እኔ ነገ ሂጄ እሱን ጠይቄ መልሼ እነግርሻለሁ ስል እኔ ወረቀት ሁላ አዘጋጅቻለሁ። ቀጥታ ወደ ክስ ነው የሚሄደው። ምንም የሚመጣልኝ ነገር እኔ ውለታ የሚያስከፍለኝ ነገር የለም። ክስ ብከፍት እኔ የሚጎዳኝ ነገር የለም፣ እሱ ነው እንጂ ስለው ይሄው እግዚአብሔርም እኔ ነገ ሂጄ ያወራለሁ አለ። ይሄው ዛሬ 4 ቀኑ ነው። ወንድሙም የለም እሱም የለም። በቃ ግራ ስለገባኝ ነው። ገብቶሻል? በቃ አሁን ብቻውን ቤተሰቦቼ ናቸው የሚለፉት፣ ልጄ የሚያሳድጉት፣ እኔ የምለፋው እና ከአሁን በኋላ እኔ ከሱ ምን መጠበቅ አለብኝ? ሀቢባ በጣም ጥሩ ጥያቄ ነው። አንቺ አሁን እሱ ለልደት ቢልክ ስንት ነው የሚልከው? ምኑን አውቄ? እንዴት ገምቻ? እንዴት ምኑን አውቄ? የምትጠይቂው ብር ቢልክ እኔ አሁን ስጽፍለት ለልጅ ያስፈልጋል ገንዘብ ለትምህርት ቤቷና ለእንትኗ ነው ያልኩት፣ ለልደቷ እኮ ንገሪኛ ስንት? እኔ አሁን በዛን ቀን ቢልክልኝ አንድ 10 ሺህ 20 ሺህ ብር ቢልክልኝ በሰዓቱ የምፈልገው የነበረው ግን እንኳን መላክ አይደለም መልሶ ጻፉም አልጻፍም እሺ ከማለት ውጭ ሌላ መልስ አልሰጠኝም። አንቺ ኮንትራት ቤት ነሽ ማሬ? አዎ። ስንት ነው ደሞዝሽ? 1000 1000 ድርሃም ማለት በኢትዮጵያ 50 ሺህ ብር ነው ደሞዝሽ እኮ። ግን የእውነት ማለት ነው ገንዘብ ፈልገሽ ነው ወይንስ ከሱ ጋር ማውራቱን ፈልገሽ? አይ ከሱ ጋር ነው ያፈልገሽ። ምክሬን ፈልገሽ ከሆነ እኔ ማስመሰል ምናምን አላውቅም። አይ ሀቡዬ እግዚአብሔርም አይ እኔ ከሱ ጋር ምንም አልፈልግም። ለ50 ሺህ ብር ደሞዝተኛ ሆነሽ ለ10 ሺህ ብር ከሱ ጋር እንካፋንታ ሰጣ ገባ ውስጥ ለምን ትገቢያለሽ? ለምን አይፈልግም? ለምን እንደጠየቁኝ ታውቂያለሽ? ሀቡዬ መስጠት አይፈልግም። በፍርድ ቤት ከሆነ ሄደሽ ተካሰሽ ተቆራጭ መንግስት ከሚያገኘው ገቢ ላይ በወር 800 የሚደረስሽ በወር 1000 የሚደረስሽ ተቆራጭ መንግስት ያደርግልሻል። ሰውየው ግን አይፈልግም።
አንቺ ግን እንደማይሰጠሽ እያወቅሽ ከእሱ ጋር ንትርኩን ፈልገሽው ነው። ገብቶሻል? እኔ ለምን ተጠየቅኩ? አቡዬ አልገባሽም። እኔ ለምንድን ነው የጠየቅኩት? አሁን ክስ ብከፍት መች ጠይቀኝ ወይ ደግሞ እንደዚህ እምቢ ብዬ መች አውቃለሁ ማለቱ አይቀርም። ገብቶሻል? ሳትጠይቂው ካላደረገ መክሰስ መብታለች። ሳይጠየቅ የአባትነት ድርሻውን ማድረግ አለበት። ግን ሰውየው በየቦታው የሚወልድ ለልጅ ፍቅር የሌለው ሰው ነው። ታውቂያለሽ? ለልጅሽ አንቺ ፍቅር ካለሽ አንቺ እስከ 12 ዓመት ድረስ እስካሁን ድረስ ያሳደግሽ ሰው ሆነሽ ዛሬ የእሱ 10 ሺህ ብር ቢመጣ አንቺ ህይወት ላይ ለውጥ ያመጣል? እኔ ለፍቻ አሳድጌ 12 ዓመት 5 ሳይሰጠኝ ለነበረ ሰው አምጣ አለው ኔቨር አለውም። እንዲሰጠኝ ራሱ አልፈልግም። ለምን? የልጄ የልፋቴ ዋጋ ብቻዬ ለእኔ ብቻ ነው እንዲሆን የምፈልገው። አንቺ 12 ዓመት ስንትና ስንት መስዋዕትነት ከፍለሽ አሳድገሽ ዛሬ ከ12 ዓመት በኋላ 10 ሺህ ብር ለልጄ ልደት ስጥ ብለሽ ከዚህ ጋር ትከራከሪያለሽ? የሁሉ የ12 ዓመት ልፋትሽ ገደል አይከትብሽም? ዛሬ መጥቶ ከ12 ዓመት በኋላ 10 ሺህ ብር ሰጠው ብሎ ነገ የአባትነት መብቱን ሊጠይቅሽ? እኔ ፈልጎ ራሱ ቢሰጠኝ አልቀበለው። አቡዬ አሁን እኔ ለምሳሌ ልጄን በአባቴ ስም ነው ማስጠራት። ሰፈር ውስጥ ግን ልጆች ምንድነው የአባቴ ልጅ ምናምን ወይ ደግሞ የማ ልጅ እንደሆነች ልጆች አንቺ እኮ የከሌ ልጅ ነች እንደዚህ ከሆነ ምናምን የመጣሽው ይላሉ። ገብቶሻል? ሰፈር ውስጥ ለዚህ ነው ጥያቄሽ ይለያል። ጥያቄ ይሽን የአባትነት ነው የገንዘብ ነው? አንቺ እያወራሽ ስለ ልደት ማክበሪያ 10 ሺህ ድርሃም ነው፣ 10 ሺህ የኢትዮጵያ ብር ነው። ስለ ልደት ማክበሪያ ጥያቄሽ የአባትነት ነው ወይንስ የገንዘብ ነው? ጥያቄሽ የአባትነት ነው ጥያቄው። እኔ ለምን ትዋሻለሽ? ለምን በብር ታስመስያለሽ? ምክንያቱም የአባትነት ነው። ሰውዬው አባትነቱን ካልፈለገስ የሚያስገድደው አካል አለ? ካልፈለገ ሰውዬው ለሰፈር ሰው ብለሽ ቆይ፣ ሰውዬው ካልፈለገ ለሰፈር ሰው ብለሽ የሚያስገድደው ሰው አለ? ክብር የሚባል ነገር እኮ አለ። 12 ዓመት በአባትሽ ስም ተጠርታ በስነስርዓት እያደገች ያለች ልጅ እሱ ልጄን ብሎ ካልመጣ አንቺ ሁሉ አተካራ ውስጥ ገብተሽ ከሱ ጋር ጣስ እንካ ሰላምታ እየተሰጣጣሽ ከሱ ጋር ጭቅጭቅ ከሱ ጋር ለምን? ልጄን ያለ ቀን ይምጣ። በመጣ ሰዓት አባቴ ብላ ከተቀበለችው ተቀበለው፣ ካልተቀበለችው ደግሞ ይዛኔ ያገኛታል ዋጋውን። 12 ዓመት የታለች ብሎ ጠይቆ የማያውቅ ሰውዬ አንቺ ለምን ትሄጃለሽ? ልብ ካለው እኔ አሁን አቡዬ ገብቶሻል። አንቺ አሁን እንደምትይው ይገባኛል የአንቺ ጥያቄ። እኔም እሱ ደግሞ እንደማይሰጠኝም አውቃለሁ። ገብቶሻል? ገንዘብ እንደማይሰጥ ምክንያቱም የገንዘብ ላይ ያለውን አመለካከትም ስለማቅ። ግን እች ልጅ አሁን ልጆች ስጠይቁ ቆይ ማነው አባቴ ምናምን ትላለች። ገብቶሻል? ማነው አባቴ ስትልሽ ፎቶ ማሳየት ይሄ ነው አባትሽ ይህ አለብኝ ስራ ይዟል ከዛ እች ልጅም አሁን ስታድግ ቆይ አባቴ ጋር ውሰድ አገናኝ ማለቱ አይቀርም። ምን አድርጎን አባቷ ነገ መጥቶ እንዲህ ነው ብሎ ማውራቱም ስታድግና ስልክ ሲኖራት የአባቷን ስልክ የአባቷን ፎቶ የአባቷን ስልክ ቁጥር ትሰጫታለሽ። ቴሌግራሙ አለሽ እያወራሽ ነው አይደል? ስታድግና አባቴ ትልሽ አሁን አላለችሽም። አንቺ ነሽ የፈለግሽው ከሱ ጋር ማውራት። አሁን አላለችም ስታድግ እኮ አሁን አላለችም። ስትልሽ ባለችሽ ሰዓት አባቴ ስትልሽ ይኸው አባትሽ ይሄ ነው፣ ፎቶ ስሙ ይሄ ነው፣ ይኸው ስልክ ቁጥሩ ትያታለሽ። በራሷ ስልክ ታወራዋለች። ያኔ ሰውየው ምን አይነት ነው ታውቃለች። በጣም ብዙ እንደዚህ አይነት ታሪኮችን አውቃለሁ። ሞቷል ቢያት የሚሉሽን እንዳትሰሚያቸው እሺ፣ እንዳትዋሻት። አባቴ ባለች ሰዓት አባትሽ ይኸው ብለሽ ፎቶውን እና ስልኩን ትሰጫታለሽ። ብዙዎች ይኸውልሽ አባቴ ሲሉ ተሰጥቷቸው ያናግራሉ። ዛሬ ነገ እያለ እየቀጠረ ሲቀር ራሳቸው ልጆቹ ልባቸው ይሻክራል። በኋላ ላይ እሱ ተጸጽቶ ላገኛቸው ብሎ ሲመጣ ዊ አር ቢዚ ይሉታል። ከጓደኞቼ ጋር ልውጣ ነው ይሉታል። አይፈልጉም ማግኘት። አንቺ ካፍሽ ምንም አይነት ክፉ ቃል እንዳይወጣ አንቺ ልጅሽን በፍቅር ማሳደግ፣ አባቴ ስትልሽ የአባቷን አድራሻ መስጠት፣ ሄዳ ፊት ሲነሳት፣ ሄዳ ጊዜ ሳይሰጣት ሲቀር፣ ሄዳ ፍቅር ሳይሰጣት ሲቀር በራሷ ሰዓት ትማራለች አባቷ ምን አይነት ሰው እንደሆነ። ከአንቺ አፍ ምንም አይነት ክፉ ቃል መውጣት አይጠበቅበት። ምንም በግልጽ ለማምጠሽ ለምነሽ አባትነት አይገኝም። አይፈልግም፣ የራሱ ጉዳይ። አንቺ ልጅሽን ትፈልጊያታለሽ፣ አንቺ ታሳድጊያታለሽ። አድጋ አባቴን ስትል የአባቷን ከአንቺ የሚጠበቀው የአባቷን ፎቶና አድራሻ በደንብ አድርገሽ ቁጭ አድርጊላት። በጠቂ ሰዓት ብድግ አድርገሽ ትሰጫታለሽ። አባቴ ስትል ያው አባትሽ ፈልጋ ትሄዳለች። ጠቁሚያት አድራሻውን ትሄድ። ሄዳ ለልጅ ፍቅር የሌለው ፊት የማይሰጥ ጊዜ የማይሰጥ አባት መሆኑን ስታይ በራሷ ሰዓት ወደ አንቺ ተመልሳ እናቷ ምን አይነት ሰው እንደሆነች አፕሪሼት ትፈልጋለች። ዋጋሽን ታውቃለች። በራሷ እንድትማር ነው ማድረግ ያለብሽ። ካፍሽ ምንም አይነት ቃል ሊወጣ አይገባም። አንቺ ምንም ስለ አባቷ ክፉ ነገር እንዳትይ። ከአንቺ የሚጠበቅ እንደ እናት አስተምሪያት፣ ፍቅር ስጫት፣ አሳድጊያት። አድጋ በማውራቴ
በማውራቴ ጥፋት አጥፍቻለሁ አላጠፋው መጠየቅ ነበረብኝ አልነበረብኝ? አልነበረብሽም። ክብረ ቢስ ነሽ። ክብርሽን አልጠበቅሽም። አልነበረብሽም ልታወሪ። የእሱ 10 ሺህ ብር መጣ ቀረ። በ10 ሺህ ብር አሳበሽ ከእሱ ጋር መጨቃጨቁን። ገና ፍቅሩ አልወጣልሽም። ፍቅሩ ቢወጣልሽማ በ50 ሺህ ብር ደሞዝተኛ ሆነሽ ለ10 ሺህ ብር ከእሱ ጋር 80 ጊዜ አትጋተችም ነበረ። ግን እሱ ጋር ከራሱ እንኳ ሀቡዬ 12 ዓመት ሊሆነኝ ነው። ምክንያቱም ብትወጪ ቆይ አይወጣልሽም። ድምፁን መስማት ትፈልጊያለሽ። በሰበብ አስባቡ እሱን ማናገር ትፈልጊያለሽ እንጂ ገና ጥንት እኔ ከአንቺ የጠበቅኩትን ገና የመጀመሪያ ጊዜ ሰበብ እየፈጠርሽ ታገኘዋለሽ። ቤት ፈልግ፣ ክራይ እሺ ትፈልግ ሀ ብሎ ሲያገኝሽና አብረን እንኑር ጥንብርኩሱን አውጥተሽ ታባሪው ነበር። ክብር ቢኖርሽ ገባሽ? ጥንብርኩሱን አውጥተሽ የምን ማባበል ነው? ለምን የምታባቢው ለምን እንደሆነ ታውቂያለሽ? ልታጩ ስለማትፈልጊ ሁሌ በሰበቡ ድምፁን መስማት ስለምትፈልጊ ነው እንጂ ገና የመጀመሪያ ጊዜ እንዳወቅሽ ጥንብርኩሱን አውጥተሽ ካጠገብሽ ታባሪዋለሽ። ነብር ሆነሽ ደግሞ አጠገብሽ እንዳይደርስ ታረጊው ነበር። ግን አንቺ ቆርጦ እንዲቆርጥ አትፈልጊም። ሁሌ ተስፋ እየሰጠሽ ከዛሬ ነገ አብረን እንኖራለን እቤት ፈልግ እያልሽ 40 ሺህ ብር ከዛሬ ነገ እልካለሁ እያልሽ ተስፋ እየሰጠሽ ሁሌ እንዲያወራሽ ትፈልጊያለሽ። ቆርጠሽ መጣል አትፈልጊም። ቆርጠሽ ከህይወትሽ ማስወጣት አትፈልጊም። ገባሽ? እንደዚህ አይነት ሰው በቃ ሰው አይሆንም። ይሄ ሰውዬ ከአራተኛ ሴት ወለደ 4 ልጅ ከማርታ ከብርቱካን ከቻይና ከሀና 5ኛዋ ሰላም ትሆናለች ወይ ሜሮን ምን ይታወቃል? አንድ ቦታ ተረጋግቶ አንድ ሴት ይዞ ማይቀመጥ ሰውዬ በየጊዜው እንደዚህ አይነት ሰው ይለወጣል ብላችሁ ተስፋ አታድርጉ። እድሜያችሁን ነው የምትጨርሱት። ይኸው 12 ዓመት አልተለወጠም። አይሻልም? ሌላ 12 ዓመትም ታያለሽ። አይለወጥም ይሄ ሰውዬ። ሌባ ላመሉ ዳቦ ይልሳል። አመል ነው። አረብ ምን ይላል መስለሽ? ተጥላ ሩህ ተጣበቅ ማ ቢትቀየር ይላል። ተጥላ ሩህ ማለት ነፍስ ብትወጣም ተጣበቅ ማ ቢትቀየር። አመል አይለቅም። ነፍስ ቢወጣም አመል አይለቅም። አመል ነው። አመለኛ ሰዎች አመላቸው ይለቃቸዋል ብላችሁ ተስፋ ብታረጉ አመል ስለሆነ አይለቃቸውም። ቢታሰሩ ማጋጮች ቢታሰሩ በልባቸው ይማግጣሉ፣ በአይምሯቸው ይማግጣሉ። ማጋጭ ልክስክስ ባል ማለት ነው። ብር ብትቆልፊበት በአይምሮ ከሌላ ሴት ጋር ያደርጋል። በአይምሮ በቃ አመል ነዋ፣ አይለቅም። አመለኛን ሰው እቀይረዋለው። ልክስክስን ሰው አንዴ ሲማግጥ ይዛችሁት ይቅር አድርጌለት እኔ ይቅርታ አስተምሬው እኔ በቃ በጥሩነቴ አስደምሜው እቀይረዋለሁ ብለሽ ልክስክስን ስታባቢ ሌላ ሁለተኛ ይማግጣል፣ አሁንም ሶስተኛ ይማግጣል። ከዛ በር ብትቆልፊበት በአይምሮ ይማግጣል። ገባሽ? ከአንቺ ጋርም ተኝቶ ሌላ ሴት ያልማል። በቃ ቢኮዝ አመል ነው። ኖ ይላል እዚህ ጋር። ማጋጭ ስለሆንክ ነው የምትለው፣ ልክስክስ ስለሆንክ። ሴቶች ጋር የተለያየ ቀዳዳ ያለ ስለሚመስልክ እንጂ ሁሉም ሴት የያዘችው አንድ አይነት ቀዳዳ